ጥያቄ ነበረኝ፣ መቀጠል እችላለሁ? እሺ። እሺ። ብዙ ጊዜ ነገረ ክርስቶስ ሲነሳ የምታነሱት አንድ ፖይንት አለች እና ለምሳሌ ኢየሱስ ክርስቶስ እንዲሆኑ ነበር እንዲያሆኑ ነበር ጸልዮ ነበር በሚባልበት ጊዜ አይ የጸለየው በስጋው ነው እንጂ በመለኮት አይደለም የሚባል ነገር አለ። ካልተሳሳትኩኝ እናንተም ታምናላችሁ ይመስለኛል። ኢየሱስ ክርስቶስ በስጋው ፍጡር ነው። ለዚያም ነው በሚያመልክበት ጊዜ ወይም ደግሞ ስግደት በሚያደርግበት ጊዜ በሚጸልይበት ጊዜ በስጋው ነው የምትሉት። በስጋው ፍጡር ስለሆነ ነው አይደል? ኮሬክት። አንዳንዶቹ ኮሬክት፣ አንዳንዶቹ ኮሬክት አልሆኑም። ከተሳሳተው ልንገርና ላስታክዬ ልመልስልኛ። ፍጹም ሰው መሆኑን ለማጠየቅ እንላለን። ይኸውልህ በስጋው እየከፋፈልን ስጋው ይሄን እናደረገ መለኮት ይሄን እናደረገ አንልም። ኦኬ፣ ያው አንዱ አካል አንዱ ባህሪ ነው። ተጠማሁ ያለው አንዱ አካል አንዱ ባህሪ ነው ብለን እናምናለን። ለምሳሌ ሰው የሆነው ማን ነው ብትለኝ ራሱ ያው ቃል ስጋ ሆነ ሲል አንድ አካል አንድ ባህሪ ነው። ሰው ከሆነ በኋላ ሁለትነት የለም ብለን እናምናለን። ለዚህ ነው ይኸውልህ በዚህ በሉቃስ ወንጌል ላይ ድንግል ማርያም ከጸነሰችው በኋላ ምን ብላ ትናገራለች? ስለጸነሰችው ነፍሴ ጌታን ታከብሯለች ትላለች። ጌታን ታከብሯለች። እንግዲህ የጌታ እናት ትባላለች። ጌታ ታውቃላችሁ፣ የክርስቶስ እናት ማለት ነው። የጌታዬን ታከብሯለች አለች። መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። የማህፀኗን ፍሬ በማህፀኗ ያለውን ክርስቶስን ማን ብላ ጠራዋለች? አምላኬና መድኃኒቴ ትለዋለች። ጌታዬ ትለዋለች። ጌታዬ ትለዋለች። አምላኬና መድኃኒቴ ትለዋለች። ስለዚህ ለምሳሌ የጸለየው ለምንድን ነው ስትለኝ፣ አንደኛ ፍጹም ሰው መሆኑን ያሳየናል። ምክንያቱም እርሱ አምላክ ብቻ አይደለም ፍጹም ሰውም ነው ብለን እናምናለን። መጸለይ ብቻ ደግሞ አይደለም፣ የሚገርም በመስቀል ላይ ይቅር ሲልም ደግሞ ታያለክ። ኦኬ፣ አባቱ የሚያደርጉትን አያውቁምና ይቅር በላቸው ቢሉ ሲጸልይ ታያለህ። መልሶ ደግሞ በቀኝ የተሰቀለውን ደግሞ አባቴ ይቅር በለው ሳይል እሱ ራሱ ደግሞ ይቅር በለው ይቅር ሲለው ደግሞ ታያለክ። ኦኬ፣ ስለዚህ ያው አንዱ ባህሪ ለምሳሌ ማን ተሰቀለ ብትለኝ በስጋ እልሃለሁ። ማን ተጠማ ብትለኝ በስጋ አምላክ በስጋ አምላክ በስጋ አምላክ በስጋ እንጂ ስጋ ይሄን አረጋ አንልም። ስለዚህ የተዋሃደው ስጋ የድንግል ማርያም ስጋ ነው። ድንግል ማርያም ደግሞ የአብም የወልድም የመንፈስ ቅዱስም ፍጥረት ናት። ምክንያቱም ሰው ናት። ሰው ስለሆነች ጌታ የፍጡርን ስጋ ተዋሃደ እንላለን። የፍጡርን ስጋ ተዋሃደ ስንል የፈጠረውን ስጋ ገንዘቡ አደረገው እያልን ነው ማለት ነው። ለዚህም እንትኑን ልስጥህና ወደ አንተ ልመለስ። እዚህ ፊልጵስዩስ መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 2 ላይ እንዲላል ያው እርሱ በእግዚአብሔር መልክ ሲኖር ሳለ ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረውም ይልና የባሪያ መልክ ይላል። አየህ፣ ሁለት መልክ ያሳያል እዚህ ጋር። የእግዚአብሔር መልክ የሚል አለ፣ ቀጥሎ ደግሞ የባሪያ መልክ የሚል አለ። ሁለት መልኮች ታያለ እዚህ ጋር። መልክ የሚል በእግዚአብሔር መልክ ይኖር የነበረው በኋላ የባሪያ መልክ ይዞ ወይም በሰው ምሳሌ ወይም የሰው መልክ ይዞ ማለት ነው። የሰው መልክ ይዞ ተገለጠ። ይሄ አየህ፣ ያ በእግዚአብሔር መልክ ይኖር የነበረው በሰው መልክ መጣ ማለት እግዚአብሔር ሰው ሆነ ማለት ነው። ሰው ሲሆን ሰው ደግሞ ፍጥረት ነው። ድንግል ማርያም ፍጡር ናት። ያን የፈጠረውን ስጋ ያን የፈጠረውን ማንነት እርሱ ገንዘቡ አደረገ። ያ በእግዚአብሔር መልክ ይኖር የነበረው ሰው ሆነ። ስለዚህ አዎ ክርስቶስ የፍጡርን ስጋ ነው ገንዘብ ያደረገው። ለዛ ግን ፈጣሪው ራሱ ክርስቶስ ነው። አብ ወልድ መንፈስ ቅዱስ ሰውን ፈጠረ ብለን ስለምናምን ድንግል ማርያምን አምላኬ መድኃኒቴ የምትለው ፈጣሪዋ ስለሆነ ነው ማለት ነው። እና ድንግል ፈጣሪዋን ወልደዋለች። እርሱን ደግሞ የፈጠረውን ደግሞ ስጋ የራሱ አድርጎታል ብለን እናምናለን። አሚሪ እሺ፣ አይ ቲንክ መጨረሻ ላይ ትንሽ ያወሳሰብክብኝና ሌሎች እየጠበቁኝ ስለሆነ ፖይንቷ ላይ ተዋቷ አድርገን ቶሎ ቦታ ላይ እዚህ መልኩ ላደርገው። ስጋው የኢየሱስ ክርስቶስ ስጋ ወይም ደግሞ ይሄ ደም የምንለው ከሱ የሚወጣው ደም የሚፈሰው ነገር ስጋው ፍጡር ነው፣ ለፍጡር አይደለም። እኛ አሁን ላይ አሁን በስጋው ነው እኛ የምንለው። አሁን ስጋው ካልክ መለኮት ሙላት በስጋው በሰውነቱ ተገልጦ ይኖራል ሲል የነበረው አየህ፣ ከስጋው አልተለየም መለኮት። እኛ መለይተን ስጋ አንልም። በስጋው
አየህ፣ በስጋው ለምሳሌ በስጋው ፍጡር ነው ስንል ምን እያልን መሰለ? የተዋህደው ስጋ የፍጡር ስጋ ነው። ያ ደግሞ ድንግል ማርያም ናት። ስጋና ደም የተካፈለው ከእሷ ስለሆነ ድንግል ማርያም ደግሞ የእርሱም ፍጡርነት ናት። አምላክ የምትለውም ለዛ ነው። ስጋው ካልክ ሁለትነት ሊመጣ ነው። እኛ ደግሞ ሁለት ባህሪ አናምንም፣ በስጋው ነው የምንለው። ማን ደማ ብትለኝ፣ ለምሳሌ አሚርዬ አሁን ደም አንስተሃል። ደሙ የማን ነው ብትለኝ፣ መለኮት የተዋህደው ደም ነው የምልህ። አየኸው፣ ደም ብቻ አይደለም፣ መለኮት የተዋህደው አምላክ ገንዘቡ ያደረገው ደም ነው የምልህ እንጂ ደም ብቻ ብዬ ነጥያ አላወጣውም። ከይቅርታ ጋር ግን አሁንም ተወሳሰበብኝ መዝሙሬ። ኦኬ፣ ወይ አጠር አደርግልኝና ስጋው ፍጡር ነው ፍጡር አይደለም? እሺ፣ አሁንም ቅድም እኮ ነግሬሃለሁ፣ ክርስቶስ የተዋህደው ስጋ የፍጡር ስጋ ነው። ስለዚህ ፍጡር ነው ማለት ነው። ስጋው የተፈጠረ ነው። ኦፍኮርስ ስጋውማ የተፈጠረ ነው። ለዛውን ፈጣሪ እኮ ራሱ ነው አልኩ። ኦኬ፣ ፍጡር ነው። ያ ማለት እናንተም እኛም እንደምናምነው ከአንድ አምላክ ውጭ እናንተ አብ ወልድ መንፈስ ቅዱስ አንድ አምላክ ብላችሁ የሚያዙት፣ እኛ አንድ አምላክ ብለን የምንመን ግን ከዚህ ከአንድ አምላክ ውጭ የሚመለክ ነገር ሁሉ ጣዖት ነው ብለን እናምናለን እኛ። እናንተም ከአንድ አምላክ ውጭ የሚመለክ ነገር ጣዖት ነው ብላችሁ ታምናላችሁ። እና የኢየሱስ ክርስቶስ ስጋ ፍጡር ነው እያልከኝ ነው። እና ፍጡር ደግሞ ሲመለክ ከፈጣሪ ውጭ የሆነ ነገር ነው። ስለዚህ ጣዖት ማምለክ አይሆንም ወይ? አይሆንም። እሱን አንተን ያልኩትን አየሁ። አሁን ሲጀምር ደጋግሜ እየነገርኩ አሚርዬ፣ የራስን ሲናሪዮ ሰርተ ነው ኮንክሉዥን ያደረስከው። እኔ አሁንም ምልን ስማኝ፣ መቀበል የለብህም። የእኛን ትምህርታችን ግን በደንብ ስማኝ። ያልኩት ምንድን ነው? ኢየሱስ ክርስቶስ የፍጡርን ስጋ ነው ገንዘቡ ያደረገው። አዎ ነው ብያለሁ እኮ። ለምን ሰው ሆነ እያልን እኮ ነው። ሰው ደግሞ ፍጥረት ነው፣ ፍጡር ነው። የዛ ስጋ ግን ፈጣሪ ራሱ ነው። ምክንያቱም እኛ አብ ወልድ መንፈስ ቅዱስ አንድ ፈጣሪ አንድ አምላክ ብለን ነው የምናምነው። ድንግል ማርያም እኮ አልኩ የማህፀኗን ፍሬ በማህፀኗ የነበረውን ጌታዋን ጌታዬና አምላኬ ትለዋለች። ለምን? ፈጣሪዋን የወለደችው። ፈጣሪ ደግሞ ከእርሷ ስጋ ነሳ፣ በስጋና በደም ተካፈለ። ስለዚህ የፍጥረትን ስጋ ገንዘቡ ስላደረገ፣ የሰውን ስጋና ባህሪ ገንዘቡ ስላደረገ የሰው ልጅ ተባለ። ስለዚህ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ይሄን እንዳትረሳው፣ እኛም የእኛን ትምህርት ማለት ነው። ስለዚህ እኛ አሁን ሌላ ይሄ ጣዖት ያልኩ ከየት እንዳመጣውም አሮን ነው፣ ምንም የማይገናኝ ነገር ስለሰራ። እኛ ግን ምን እናምናለን? በስጋ የተገለጠው ቃል እርሱ እግዚአብሔር ቃል ራሱ እግዚአብሔር የሆነው በስጋ ሲገለጥ ሰው ሆኗል። ስለዚህ የፍጡርን ስጋ የፍጡርን ባህሪ የፍጡርን አካል ገንዘቡ ስላደረገ የሰው ልጅ ይባላል። መለኮት የፍጡርን አካል አምላክ የፍጡርን ባህሪ ገንዘብ ካደረገ በኋላ ሁለትነት የለም። ይሄ ስጋው ይሄ መለኮቱ እያለን የምንካፍለው ነገር የለም። ስለዚህ በስጋው ሞተ፣ በስጋው ተጠማ፣ በስጋው ተራበ፣ በስጋው ተያዘ፣ በስጋው ሰቀሉት። እዚህ ጴጥሮስ ላይም ምንድን ነው የሚለው መሰለ? በስጋው ሞተ ነው እንጂ የሚለው ስጋው ሞተ አይልም። ስጋው ሞተ ካለማ ሊከፈል ነው። ደሙ ብንል ስጋው ብንል መለኮት የተዋሃደው መለኮት ያልተለየው እያልን ነው እንጂ ለብቻው ስጋን አውጥተን ወይ መለኮትን ለብቻው አድርገን አይደለም። እሺ መዝሙሬ፣ አክቹዋሊ እኔ ድምዳሜ ላይ እየደረስኩኝ አይደለም፣ ጥያቄ ነው። እንዴት ነው ጣዖት ማምለክ አይሆንም ወይ አይነት ነገር ነው እንጂ ጣዖት እየተመለከ ነው እያልኩኝ አይደለም። እሱን በደንብ ፖይንቷን እንድትይዘው። እሺ መዝሙሬ፣ ግን አሁን እንዳልከው በስጋው በመለኮቱ በሚባል ጊዜ ለምሳሌ ደም ከኢየሱስ ክርስቶስ ሲወጣ የነበረው ደም ፍጡር ነው። እሱ ላይ መለኮት ያልተለየው አምላክ ያልተለየው ላየው። አሁን እየለየው ስለሆነ ቋሚር እኔ እናንተ ያልተግባባ ነው። አንተ ደም ስትል የሰው ብቻ ደም ነው የምታስበው ያለው። እኔ ደግሞ ኖ፣ ያ ደም መለኮት አልተለየውም፣ የተዋህደው ነው። ምክንያቱም ደሙ ይቅር ባይ ነው እኮ እንላለን። አየህ፣ በደሙ የኃጢአት ስርየትን አገኛችሁ ይላል መጽሐፉ። በደሙ የኃጢአት ስርየት የሰው ብቻ ደምማ አያድንም። አየህ፣ በመስቀል ላይ የሰው ብቻ አሁን ለምሳሌ መለኮት የተለየው ደም ቢፈስ መለኮት የተለየው ስጋ ቢቆረስ ምህረት እኮ አናገኝ። ምክንያቱም እንደዛማ ቢሆን ደግሞ ክርስቶስ መምጣት ምን አስፈለገው?
መለኮት ደግሞ ደም የለውም፣ ስጋ የለውም። ስለዚህ መለኮት የተዋሃደው ስጋ፣ መለኮት የተዋሃደው ደም፣ አምላክ ገንዘቡ ያደረገው ስጋና ደም በመስቀል ላይ ተቆረሰ፣ ፈሰሰ እንላለን። ስለዚህ እኛ የክርስቶስን ደም ስናወራ እኔ እናንተ እንደምናወራው የኔ እናንተ ደም ይቅር ባይ አይደለም። የኔ እናንተ ደም የኃጢአት ምሕረት አያመጣም። የክርስቶስ ደም ግን ምሕረት ይቅርታን ያመጣል። ለምን? መለኮት የተዋሃደው አምላክ የተዋሃደው ስጋና ደም ስለሆነ ማለት ነው። አሚር እሺ በቃ ላለማስረዘም አክቹዋሊ ወይ ቤታችሁን መጥቼ እንጠይቅ ይሆናል። ጥያቄው አልተመለሰልኝም። ሌሎች ስለጠበቁ እዚህ ጋር አብቃለሁ። እሺ አመሰግናለሁ። አሁን ለጊዜው ከአባቶች ትምህርትም ያልገባው ለምንድን ነው? እንዲሁ ሁሉም ጋር የሚገኙ መጽሐፍ ቅዱስ ስለሆነ ከአባቶችን ትምህርት ገብቼ ያላብራራውልህ ቤተኝ ስለምከፍት መደው መተህ ሞር ታይምን ወስድ ደግሞ በደንብ ዲስከስ እናደርጋለን። የዛን ሰዓት እንዲሁም ብዙ ዲስከሽኖች እናደርጋለን። ችግር የለውም። እሺ መዝሙሪያ አመሰግናለሁ። እሺ አሚር ታንኪ በጣም ትንሽ ሀሳብ ልስጥበት። እሺ ትችላለህ ቢኒ። መልካም እናመሰግናለን። ሌሎቻችሁ ይሳቅ አብላሂማ ጥያቄ ያላችሁ ሊንዳ አንድ ቢኒ ይጨምርለትና ምን አልከኝ? ሚዩት አድርገህ እኔ እኮ ጥያቄ መልሰው ጠይቁ ነው። አሁን ይስሐቅና እብራሂማ ሊጠይቁ ካሌድ አንዴ እኮ ይጠይቁ። ችግር የለም ትጠይቃላችሁ፣ ችግር የለም። አይ መዝሙሬ ቃልዮት ያሰማልን፣ እናመሰግናለን። እንትን አይቅድም አሚር መሰለኝ ሲጠይቅ የነበረው ነገር ያ ፍጡር ብቻ ነው ብንል ኖሮ የእሱ ጥያቄ ትክክል ነበር ማለት ነው። ግን ያ የክርስቶስ ስጋ መለኮት የተዋሃደው ነው፣ የመለኮት ገንዘብ ሆኗል ማለት ነው። ስጋውም የመለኮት ገንዘብ ሆኗል። ፍጡር ብቻ አይደለም፣ ሚርሊ ሰው ማለት ነው። ሰው ብቻ ስጋውም የመለኮት ገንዘብ ሆኗል። እሺ ፍጡር ብቻ ቢሆን ኖሮ እንደዛ ቢል ያው እንትን ይል ነበር። ግን መለኮት የተዋሃደው የመለኮት ገንዘብ የሆነ ስጋ ነው። ለዚህ ነው ሕይወት ይሰጣል ተብሎ የተነገረለት በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ያለው መለኮት የተዋሃደው ስለሆነ ሕይወት የሚሰጥ ስጋ ስለሆነ ማለት ነው። ስለዚህ የመለኮት ገንዘብ ስለሆነ ለይተህ ፍጡር ብቻ እንደሆነ አድርገህ ልክ እንደ ሰው እንደ አንተ ፍጡር ብቻ የሆነ አድርገህ መናገር ትክክል አይደለም። ከመለኮት የተለየ ስላልሆነ መለኮት የተዋሃደው ስጋ ስለሆነ ያ በራሱ ሕይወት የሚሰጥ ተብሏል። በራሱ አምልኮ ይቀበላል ተብሏል ማለት ነው። ለምን? ከመለኮት ተለይተህ አይደለም። ለስጋ ለመለኮት ብለህ አይደለም አምልኮ የምታቀርበው። አንድ አካል ለሆነው ስግው ቃል ለሆነው ለኢየሱስ ክርስቶስ ነው መለኮት ምንድን ነው አምልኮ የሚቀርበው ማለት ነው። ይሄ ነው። ቅድም ሲጸልይ ምናምንም ላለው ደግሞ እሱ ከቤዛነት አንጻር ነው የሚታየው። ክርስቶስ ኢየሱስ ኃጢአት ኖሮበት አይደለም የሚጸልየው፣ ስለኛ ተገብቶ ስለ ቤዛነት ስለሆነ የጸለየው። እስከ ሞት ድረስ የታዘዘው ስለ ቤዛነት ነው። በአንደኛ ቆሮንቶስ ላይ እሱ ሁለተኛ አዳም ስለተባለ ማለት ነው 15 ቁጥር 27 ምናምን አካባቢ ማየት ይቻላል። እሱ ሁለተኛ አዳም ተብሎ ስለተባለ ክርስቶስ ኢየሱስ ዳግማዊ አዳም ይባላል። ስለዚህ በአዳም ቦታ ተገብቶ ስለሆነ የሚጸልየው ክርስቶስ የጸለየው ጸሎት በጠቅላላ ስለኛ ቤዛነት ነው እና ልክ እሱ ኃጢአት ኖሮበት እንደጸለየ ተደርጎ የሚነገረውም ነገር ትክክል አይደለም። ለቤዛነት ስለመጣ አዳም መጸለይ ሲገባው ክርስቶስ ስለ አዳም ጸሎት ጸልዋል፣ ስለ አዳም ልጆች ሁሉ ማለት ነው። አዳም መሞት ሲገባው ክርስቶስ ስለኛ ሞቷል ማለት ነው እና እንደዛ ነው። ተመልሳለች። ቀጥል ይሳቅ። እሺ የአሁኑ ላይ በኋላ ጥያቄ ይኖረኛል። ጸሎት እውነት ስለኛ ነው የጸለየ ወይ ስለ ራስ በኋላ ጠይቃለሁ። የሚመለከው ፍጡሩ ስጋ ነው ወይስ አይደለም የሚለው ላይም እመጣለሁ። ቅድም ያነሳኸው ላይ ጥያቄ አለኝ። ዮሐንስ ኢየሱስን ያጠመቀው አጥምቆታል እና ዮሐንስ ያጠመቀው ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደል? መዝሙር
ዮሐንስ ያጠመቀው ፍጹም ሰው ፍጹም አምላክ ከሆነ ዮሐንስ እግዚአብሔርንም ሰውንም አጥምቋል ማለት እንችላለን? እሺ መልካም። ዮሐንስ በስጋ የተገለጠውን እኛ አሁን እንዳልኩ ነው ቅድም እየከፋፈልን የተጠመቀበትን ምክንያት ባይዘዌ መጠመቅ የሚገባ ሆነ መዝሙር እሱ ጋር እመጣለሁ። ምክንያት ላይ እየጠየቁ ስላልሆነ አይደለም እንትን ጥያቄው ዳይቨርት እንደሆን ጥያቄ የተጠመቀው እግዚአብሔርም ሰውም ነው ማለት እንችላለን ነው። አሁን ለምንድን የተጠመቀው የሚለው ላይ ስጠይቅ በኋላ ላይ እሱንም እጠይቃለሁ። ሰው የሆነ አምላክ ስለሆነ ግን ሰው የሆነ አምላክ ስለዚህ ፍጹም ሰው የሆነ አምላክን ያጠመቀው እግዚአብሔርንም ሰውንም ያጠመቀው ማለት እንችላለን። ጥያቄ እሱ ያው እየመለስኩልህ እኮ ነው። አምላክ ሰው ስለሆነ ያ በሰውን የተገለጠውን አምላካችንን ኢየሱስ ክርስቶስን ያጠመቀው አንዱ ናታል እኮ ጥያቄ አሁን ልክ ነኝ ወይስ ስህተት ነው? እሱን መልስልኝ። ዮሐንስ ያጠመቀው እግዚአብሔርን ሰውንም ማለት እንችላለን? እግዚአብሔር ወልድን ያጠመቀው እግዚአብሔር ወልድን ሰው የሆነውን የእግዚአብሔር ልጅን ያጠመቀው። ስለዚህ ዮሐንስ እግዚአብሔርም ሰውም አጥምቋል። ሁለት አንከፋፈልም እኮ አልኩህ ወንድሜ። ይኸውልህ አሁን እግዚአብሔርም ሰውም አልከፈልኩትም። አንድ ላይ እኔ በአንድ ነው አልከፈልኩትም። አዎ እኛ ለምሳሌ ወደ ማን ተጠመቀ ብትለን ሰውም አምላክም አጥምቋል የምትለው ይኸውልህ ሰው የሆነውን በስጋ የተገለጠውን አምላክ እሱን አጥምቆታል እኮ። አምላክን አጥምቋል ዮሐንስ። አምላክ ብቻ መቻልኩኝ ነው እኔ እኮ የምለውን እኮ ብትሰማኝ ጥሩ ነው ያልኩት። ምንድን ነው በስጋ የተገለጠውን እርሱን ሰው የሆነውን አምላካችን አጥምቆታል። እሺ ልምጣለህ ወደ አንተ። እሺ በስጋ የተገለጠን እግዚአብሔር አጥምቋል ዮሐንስ። ልክ ነኝ? አዎ እግዚአብሔር ስንል የአብም የወልድም የመንፈስ ቅዱስም የስልጣን የአገዛዝ ስም ስለሆነ አዎ ክርስቶስ እግዚአብሔር ይባላል። ስለዚህ እግዚአብሔርም በስጋ አጥምቆታል ዮሐንስ። እግዚአብሔር ወልድን በስጋ አጥምቆታል። እግዚአብሔር አብን እግዚአብሔር መንፈስ ቅዱስን ሲሆን እግዚአብሔር ወልድን። ኦኬ ዮሐንስ ያጠመቀው ኢየሱስ መለኮት አለው አይደል? አንዲት መለኮት አለች። ሰው ብቻ አይደለም፣ አንዲት መለኮት አለች። ያን አንዲትም መለኮት ነው ያጠመቀው ዮሐንስ። እሺ ይኸውልህ ወንድም አለም በደንብ ስማኝ። እኛ አሁን እየተናገርን ያለ ነው ሶስት አካል አለ ብለን እናምናለን። በሶስቱ አካል ውስጥ ከሶስቱ አካል ውስጥ የተጠመቀው አንዱ አካል አካላዊ ቃል ነው ወይም በኋላ ስግው ቃል የምንለው። እሱ ደግሞ ሲጠመቅ ከክብሩ ዝቅ አላለም። ሰው በመሆኑ አምላክነቱ አልጠፋም ወይም አልተለየውም። ስለዚህ አምላካችን እግዚአብሔር ወልድ በስጋ ተጠመቀ እንላለን። ማለት የተጠመቀው ብትለኝ እግዚአብሔር ወልድ በስጋ የተገለጠው እግዚአብሔር ወልድ ተጠመቀ እላለሁ ማለት ነው እንጂ መለይቼ ይሄ አምላክ ተጠመቀ ለብቻው ወይ መለኮትነት አልተጠመቀም ወይ ሰውነት እያልኩ እንደዛ አልመልስልንም። ትምህርታችንም እንደዛ ስላልሆነ ማለት ነው። ለየው አላልኩም። አሁን እግዚአብሔር ወልድን ዮሐንስ አጥምቆታል። ስለዚህ እግዚአብሔር ወልድ መለኮት የእግዚአብሔር ወልድ መለኮት ከአብ መለኮት የተለየ አይደለም አይደል? አንድ መለኮት ነው ያላቸው። አዎ አንድ ነው። አዎ የአብ የወልድ መንፈስ ቅዱስ መለኮት አንድ ነው አይደል? አንድ ነው። አዎ ምክንያቱም በሶስት አካል አንድ መለኮት አለ። ኦኬ ያ አንዱ መለኮት ዮሐንስ መለኮትንም ሲያጠምቅ ሰው ሳትነጠል ማለት ከሰውነት ጋር ሳይነጠል ሲያጠምቅ ምክንያት አንድ መለኮት ካለ ያ ያጠመቀው የአብ የወልድ መንፈስ ቅዱስን መለኮት ነው ወይስ የወልድ ለብቻው ሌላ መለኮት አለ ለይቶ ነው ያጠመቀው? ኦኬ ቆላሴስ ለሚላ መሰለ የመለኮት ሙላት እንትን ቆላሴስ ላይ ትሄድልኛል። ልመልስልህ ጥያቄውን አይደለም እንዴ መላሽ ያልጠየቁልህ ነው። እኔ እኮ ነው የመላሹ አይደል? እኔ ስመልስልህ ትምህርቴን ነው መልስልህ ይሳቅ። እሺ ጥያቄ ምንድን ነው? አንዴ ጥያቄን እንትን በልልኝና ለምን እንዴ ካልገባኝ ጥያቄ የትምህርቴ ነው መልስልህ። አንተማ ጥያቄን ጠይቀው ፈለከው። እኔ ግን እንደዚያ ጥያቄዎችን በትምህርቴ ነው መልሰው። ትምህርቴ ነው የምነግርህ። ስለዚህ ጥያቄ እኔ የጠየቅኩን ሳይሆን አንተ ፈለግከውን ነው የምትመልሰው። ኖ አንተ የጠየቀኝን በትምህርቴ ነው የምመልስልህ። እኔ የፈለግኩትን ሳይሆን ትምህርቴ ነው የምነግርህ እኮ። እኔ የጠየቅኩን መልሰው እንትን ሌላ ቦታ ሳትሄድብኝ ማለት ነው። ሌላ ቦታ መሄድ ሳይሆን ትምህርቱን ነው የምነግረው ወንድሜ። ትምህርታችን በመጽሐፍ ቅዱሱ በሙላት የሚብራራ ስለሆነ በሙላት ነው የማብራራል እንጂ በሆነች ነገር ላይ ብቻ አላብራራልህ። ምክንያቱም ትምህርት ነው የምነግርህ እኔ። ኦኬ ጠየቅኳት ላይ አተኩረ መልስልኝ ነው። እስኪ ሂድልኝ። አንተ ጥያቄን በፈለግከው ፍሬም አርገዋል አልከለከልኩም። እኔም ልክ ለአንተ ጥያቄ በትምህርቴ ነው መልስልኝ። ምክንያቱም ልክ ራሴ ያለማ ምን ላርገው
ጥያቄን ታርጌት የማያደርግ መልስ ከሆነ ያው እኔ የጠየቅኩን ሳይሆን አንተ የራስን እየመለስክ ነው። እኔ እዚህ መቀመጤም ጥቅም እንዳይኖረው ይችላል። ለአንተ ነው ታርጌት ያለው ነው ወንድም። እኔ ትምህርቴን ነው የምነግርህ። ለአንተማ ታርጌት አይሆንም። ምክንያቱም አንተ በፈለግከው መልኩ ስላመጣኸው የፈለግከውን ነገር መስማት ትፈልጋለህ። እኔ ደግሞ አንተ የፈለግኩትን ሲሆን ትምህርቴን ነው የምነግርህ። ትምህርቴን መስማት ከፈለግ እሱማ ስብከት አዳምጬ እመጣለሁ። አሁን እኔ ስብከቱ ላይ የሰማሁት ጥያቄ ስላለኝ ትምህርቴን ጥያቄ ልድገመውና ነው መልስልህ ይሳቅ እኮ ጥያቄ ልድገመውና ጥያቄን ትመልሰዋል። ምናልባት ግልጽ ካልሆነ ጥያቄ በጣም ገብቶኛል። ጥያቄ እንደገመልኝና እንትን በል ይሳቅ ፕሊዝ አታርክመኝና በትምህርቴ እንድመልስ ትፈልጋለህ ወይስ አትፈልግም? እሺ ስብከት እንዳይሆን ነው። ስብከት ሌላም ቦታ ስለምናዳምጥ ቀጥልና እስኪ ላዳምጥ፣ ግን ስብከት ሳታረገው ቀጥል። ኦኬ እንደሱ ካልከኝ መቀጠል አልችልም። ለምን መሰለህ የማልቀጥለው ይሳቅ፣ እኔ ስብከትም አልሰበኩም። ስብከት የሚሰጠው ሲጀመር ላመኑ ሰዎች፣ ላላመኑ ሰዎች ስብከት አይሰጥም። ይሄን ጠንቅቄ አውቃለሁ። ያላመንክ እንደሆንክ ክርስቲያን እንደሆንክ ስለማቅ እኔ ለአንተ ስብከት አልሰጥህም። ለአንተ የምሰጥ መልስ ነው። መልስ ሰጥ ግን ትምህርቴን ነው የምሰጠው ወንድሜ። ኦኬ ይሄ ክፍል እንዴት ይብራራል በሚለው የመለኮት ሙላት በሰኑ ተገልጦ ይኖራል የሚለው እንዴት ይብራራል? የተጠመቀው ማን ነው? ከመለኮት ጋር እያያዘ ስለጠየቀኝ ያን ልመልስልህ ነው። አይ እኔ አልሰማህም፣ እኔ የምፈልገውን ብቻ ነው የምሰማው ካልክ እኔም አንተም እየደከምን ነው። ፖይንቱ አልታየኝም እውነቱን ለመናገር ከመነሻውም ጀምሮ በእኔ ፍሬም ሂድ፣ ያለበለዚያ ካልከኝ እኔም አንተም እየደከምን ነው የምንሆነው ይሳቅ። እኔ ጥያቄ መልሰው ነው መልሱ የእኔን ጥያቄ ትኩረት ያደረገ እንጂ ስብከትን ታርጌት ያደረገ መልስ ሊሆን አይገባም ብዬ ስለማምን ነው። ጥያቄ ሲጠየቅ መልሱ የሚሆን ያለበት ኦኬ የምትመልሰው ካስተምሮትህ ነው። ግን ካስተምሮትህ ስመለስ ጥያቄን ታርጌት ያደረገ እንጂ አንተ ያሰብከውን አይደለም የሚመልሰው፣ ወይ ደግሞ አንተ የፈለግከውን አይደለም የሚመልሰው። አንተ የፈለግከውን የምትመልስ ከሆነ የእኔን ጥያቄ ትተው ሌላ ነገር የምታወራ ከሆነ ሌላ ይሆናል ማለት ነው። የአንተ ጥያቄ ናገር የእኛን የክርስቲያናዊ መልስን እንመልሳለን። አንተ ተቀበለው አትቀበለው እሱ የአንተ ምርጫ ነው። የእኛ እያልክ ያለሁት እሱን ነው። ግን ጥያቄው መልሴን ታርጌት ያደረገ ይሁን እኮ እሱን መልሶልህ አይ መልሴን ታርጌት አላደረገም ካልክ የአንተ አመለካከት ስለሆነ ትይዘዋለህ ማለት ነው። የእኛን የክርስትና ትምህርታችን ይዘዋለሁ ሳይሆን መልሼ እጠይቃለሁ። ጥያቄ ቀጥል። ጥያቄ ገብቶኛል ስላልክ እሺ መጨረሻ ነው መልስልህ ይሳቅ። ለምን መሰለህ ትምህርታችን ነው መልስልህ። አሁንም ኦኬ አንተ እንደምትፈልገው ሆነ አልሆነ እሱ አይደለም የኔ ጭንቀት ትምህርቴ መናገሬ ነው። የኔ ትልቁ የሚጠበቅብኝ እንደዚህ አይነት ጥያቄ ቢመጣ ትምህርቴ ምንድን ነው አለቅ። የቤተክርስቲያን ትምህርት ነው የምነግርህ፣ የአባቶቼን ትምህርት ነው የምነግርህ እንጂ አንተ የምትፈልገው ነገር አይመጣልህም። ኦፍኮርስ ምክንያቱም ተቃራኒ ሳይድ ይዘህ ስለሆነ የምጠይቀኝ ያን ነገር ላሰማው ትችላለህ። ግን እሱ ብዙም ማተር ያደረግም ሆነስ ጥያቄው ልመልስልህ። የተጠመቀው እኛ አብ ወልድ መንፈስ ቅዱስ በሶስት አካል እናምናለን። ሰው ሆነ የተጠመቀው ግን አብ አይደለም መንፈስ ቅዱስ አይደለም ብለን እናምናለን። የተጠመቀው በተለየ አካሉ አካላዊ ቃል ነው ብለን እናምናለን። ወይም ስግው ቃል እንለዋለን፣ ቃል ስጋ ሆነ ስለሚል ስለ መለኮት ስናወራ ደግሞ ስለ አምላክነት ስናወራ ስለ ስልጣን ስናወራ ሶስት አካል ቢኖርም በሶስቱ አካል ውስጥ ግን አንዲት መለኮት አለ። ሶስት አካል ቢኖርም ሶስት አምላክ አናመልክም ብለን እናምናለን። ስለዚህ ማን ነው የተጠመቀው ካልከኝ ከአባቱ ሳይለይ ከክብሩ ሳይለይ ሰው የሆነው በተለየ አካሉ ግን አካላዊ ቃል ወይም ወልደ እግዚአብሔር ወልድ ተጠመቀ እንላለን። መለኮትነቱ ከእርሱ አልተለየም። ግን ማን የተጠመቀው ካልከኝ መለኮት ያልተለየው በስጋ የተገለጠው እርሱ የሰው ልጅ የተባለው የእግዚአብሔር ልጅ ተጠመቀ። መለኮትነት ሰው በመሆን አልጠፋም። መለኮትነቱ ወይም አምላክነቱ ሰው ስለሆነ አልጠፋም፣ አልቀየረም። ቃልም ስጋ ሲሆን አምላክ የሰውን ባህሪ መለኮት የሰውን አካል ገንዘብ ስላደረገ ያው አንዱ አካል ያው አንዱ ባህሪ ተጠመቀ እንዳለን። ስለዚህ መለኮት ተጠመቀ አላልኩም። አሁን በደንብ ስማኝ። መለኮት በስጋ አምላክ በስጋ ከሶስቱ አካል አንዱ አካል በስጋ ተጠመቀ ነው የቤተክርስቲያናችን ትምህርት ነው። ቆላሴስ ላይ የሚርኩ ለምንድን ነው የመለኮት ሙላት በሰውነቱ ተገልጦ ይኖራል ስለሚል መለኮት ከሰውነቱ ለጥቅስፈትም ለደቂቃም ከሰውነት ወይም ከሰው ከሆነ በኋላ ተለይቶት አያውቅም። የተጠመቀው ማን ነው ታዲያ?
መለኮት በስጋ አምላክ በስጋ ተጠመቀ እናለን። መለኮት ተጠመቀ አንልም። ቃላት እየተለቀመ ርዕሱ እንዳይቀየር ማለት ነው። በተለየ አካሉ ነው የተጠመቀው። ያ አካል በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። ልክ ነኝ? መዝሙር በተለየ አካሉ ማለት ሰው የሆነው ቃል ነው ለማለት ነው። በተለየ አካሉ ወልድ ማለት ሰው አልሆነም፣ መንፈስ ቅዱስ አልሆነ ለማለት ነው። ወልድ በተለየ አካሉ ተጠምቋል እያልከኝ? ተጠምቋል። ወልድ በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። መለኮት ስንት መለኮት ነው ያለው? መለኮት ተለየ፣ አንዲት መለኮት። አንዱ መለኮት ተጠምቋል በተለየ ስጋው። በመለኮት በስጋ በወልድ ስላለ በስጋ ስለተገለጠ ቢጫው ነገር አለ። እሺ በደንብ ስሙኝ ድጋሚ። አሁንም አንድ አይነት ነገር ነው መልሰው። መለኮት የአብም የወልድም የመንፈስ ቅዱስ ኧረ ልመልስ አንዴ። ምን አልኩኝ በለኝ ይመስላል። ምንም አይ ስላቋረጥከኝ ብዬ ነው። ልመልስ እያልከኝ አላወራውም፣ ግን አውራ ካልክኝ ሳትቀየር እንትን ሳትለው ላውራ። የጠየኩት ጥያቄ አሁን እንትን ጥያቄን እያገኘው ስላለ ነው። በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። ወልድ በተለየ አካሉ ሲጠመቅ መለኮት አልተለየውም ብለኛል። የኔ ጥያቄ አንዷ መለኮት ነች ወይ ያልተለየው? መለኮት ስጋን ያልተለየው ያ አንድ መለኮት ያልነው ነው ወይ ያልተለየው? እሱ ነው ጥያቄ። እሺ ከቅድም ጀምሮ እኮ እሱንም መልሼ ነበረ። አሁንም ድጋሚ ልመልስሽ፣ ችግር የለውም። መለኮት ቶሎ ብትመልስልኝ ደግሜ አልጠይቅም። 10 ደቂቃ እየፈጀህ ለአንድ ጥያቄ እንረሳዋለን። ጥያቄው እንዳረሰው ቀጥታ ብትመልስልኝ ደስ ይለኛል። እሺ አሁንም ደግሜ እነግርሃለሁ። ቅድም ነው የመለስኩልህ፣ ግን አሁንም ያው ሰርክል እየሰራን ስለሆነ ሴም ቲንግ ነው መልስልህ፣ ምክንያቱም የሚቀየር መልስ የለኝም። ስለ መለኮት ስናወራ 3 መለኮት የለም፣ 3 አምላክ የለም። 3 አምላክ የለም፣ 3 መለኮት የለም። ይልቁንም አንዲት መለኮት አንድ አምላክ ነው ያለው። ያ አንድ አምላክን ያ አንድ መለኮት ግን በሶስቱም አካል ህልው ሆኖ ይኖራል። መለኮት ከአብ ከወልድ ከመንፈስ ቅዱስ ተለይቶ ለቅስፈት አያውቅም። ምክንያቱም ያለችው አንዲት መለኮት ስለሆነች፣ አምላክነት አንድ ስለሆነ። ስለዚህ ማን የተጠመቀው ሲባል እግዚአብሔር አልተጠመቀም፣ እግዚአብሔር አብ አልተጠመቀም፣ እግዚአብሔር መንፈስ ቅዱስ አልጠመቀም። ለምን? በስጋ ስላልተገለጠ። የተጠመቀው በተለየ አካሉ አካላዊ ቃል በኋላ ስጉ ቃል እርሱ ተጠመቀ። ሲጠመቅ ሰው ብቻ አይደለም የተጠመቀው፣ ያ መለኮት የተዋሃደው ያ አምላክ ገንዘቡ ያደረገው ስጋ ስለሆነ የተጠመቀው አምላክ በስጋ መለኮት በስጋ ተጠመቀ። የተጠመቀው ግን ማን እንላለን? ወልድ በተለየ አካሉ ሰው ስለሆነ። ስለዚህ መለኮት ለቅስፈትም ከወልድ ተለይቶ አያውቅም፣ ምክንያቱም 3 መለኮት የለምና። ለዚህ ነው የመለኮት መዝሙር በጣም እያረዘምከው ነው። ለምን እንደሆነ አልገባኝም። እሺ በቃ ወይ ጥያቄ ምንድን ነው? አሁንም ግልጽ ካልሆነ ደግሞ አለ አንድ አይነት መስሎ መሰለኝ ባይዘው ወይ ኦኬ ጥያቄን ልድገመው እና ምናልባት አንድ አይነት መልስ ነው የምሰጠው። ያን ለመስማት ዝግጁ ነህ? ምክንያቱም የምቀይረው ነገር የለም። ኦኬ ከዚህ የተለየ መልስ የለም? አዎ ምክንያቱም መልሱ ይሄ ነዋ። ሌላ መልስ ከየት? ምኑን የመለስከው? እኔ ጠየቅኩ ምንድን ነው አንተ የመለስኩ? ጥያቄ ነው ጭራሽ አላገኘሁም። እኔ በጣም አግኝቼው ደጋግሜ የመለስኩልህ ነው። አንተ ስለ አካል ነው የምታወራው፣ እኔ የጠየቅኩ ስለ መለኮት ነው። ወልድና መንፈስ ቅዱስ አልተጠመቁም ትለኛለህ። እኔ ስለ ወልድና መንፈስ ቅዱስ አንድም ቃል አላወራሁም። እኔ እየጠየቅኩ ያለሁት መለኮት ስጋን ለቅስፈት ካልተለየው ያ አንዱ መለኮት ነው ወይ የተጠመቀው? በስጋ የተጠመቀው ያ አንዱ መለኮት ነው ወይ? እኔ ጥያቄ እሱን ትተህ ሌላ እያወራ ያለው ሌላው። ለማንኛውም ጥያቄ ልጠይቅ። ምን አልከኝ? ሌላ ጥያቄ ልጠይቅ። ሌላ ጥያቄ ስላለኝ መልካም ይሻላል። ጥሩ እንትን አልለውም ስላልከኝ ኦኬ። ቅድም ከጠየቀው ጋር ይመሳሰላል። ምንድነው ጥያቄ? ፍጡር የሆነን ስጋ መለኮት የተዋሃደው ፍጡር የሆነን ስጋ ታመልካለህ?
እሺ አሁንም ቅድም አንድ ያለ መልስ ነው መልስልኝ። ክርስቶስ የተዋህዶ ስጋ ሰው ብቻ አይደለም አምላክ ያን የስጋ ባህሪ ገንዘቡ ስላደረገ ለአንዱ አምላክ ለአንዱ ባህሪ አምልኮና ስግደት ይቀርብለታል። ክርስቶስም ለዚህ ነው ማናቸውንም ነገር በስሜ ብትለምኑ ያደርገዋል ያለን። የምንለምነው ያኑ አንድ አካል ያኑ አንድ ባህሪ ነው። መዝሙር ጥያቄ ምንድን ነው? አረ ልመልስልህ ፕሊስ። አይደለም ጥያቄ እንትታው ሌላ ቦታ ነው የምትሄደው። ለምን እንደሆነ አይገባኝም። ጥያቄ ምንድን ነው? አንድ ድጋሚ። እሺ አሁን ድጋሚ ልንገርህ። ቃል ስጋ የኔን ጥያቄ ንገረኝ። እየተረዳኝ አልመሰለኝ። እሺ ድጋሚ ልመልስልህ። ጥያቄ ድጋሚ እየተረዳኝ ነው ወይስ አይደለም? ይሳቅ ወንድሜ በጣም ትላልቅ ሰዎች ስለሆንን መቼም እኔም አንተም ይገባናል የምናወራው እና በጣም እያዳመጥኩ መዝሙር እኔ አንተን ኢንተራፕት ለማድረግ አይደለም ለማቋረጥ ሳይሆን መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ ስለ አንተ ጥያቄ መለኮት ስጋን ሲዋሃድ ያ የተዋሃደውን ስጋ አልሰማውም እኮ መልሱን ገና ሳይሰማው እኮ ነው እንጂ አዳምጠውና ከዛ በኋላ አትግባሽ አትግቡ ረመዳንም አትግቡ ችግር የለውም ማንም አይግባ ችግር እኔ እና እሱ እየተግባባ እንሄዳለን ይቅርታ ድምፅ ካለባችሁ የኔ ጥያቄ መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ እሱ ነው ጥያቄ እሺ አሁንም ድጋሚ የመለስኩልክ ነው ጥያቄ ራሱ ስህተት ነው ምክንያቱም ስጋ ታመልካለህ እያልከኝ ነው እኛ ቃል ስጋ ከሆነ በኋላ ስጋ ብቻ ወይም ቃል ብቻ አንልም ስጋ ከመለኮት ተለይቶ አያውቅም ስለዚህ አምልኮ የምናቀርበው ለሱ ለአንዱ አካል ነው ኢየሱስ ክርስቶስ ስንል ሰው አምላክ የሆነ ሰው አምላክ በስጋ ተገለጠ እያልን ስለሆነ እርሱ አምላክ ሰው ሆነ ካልን ሰዓት ጀምሮ ቃል ስጋ ከሆነ በኋላ ስጋና መለኮት እያልን አንከፋፍልም በቃ የምታመልከው ማን ነው ካልከኝ ያን አንዱን አካል አንዱን ባህሪ አመልካለሁ እሱም ሰው የሆነውን አምላክ አመልካለሁ ኢየሱስ ክርስቶስ ሰው ሆነ አምላክ ነው አመልከዋለሁ ስጋውን ብዬ አልከፍልም መለኮትን ብዬ አልከፍልም ምክንያቱም መክፈል የሚባል ነገር በክርስቲያኖች ትምህርት የለም አመልከዋለህ አንዱን አካል አንዱን ባህሪ አመልካለሁ ኢየሱስ ክርስቶስን አመልካለሁ ፍጡር የሆነን ስጋ የተዋሃደውን ታመልከዋለህ እሺ አሁንም ድጋሚ ልመልስልህ ያንኑ መልስ ያንኑ መልስ ሳይሆን የጠየቁትን ፍጡር የተዋሃደውን ስጋ ታመልከዋለህ እሺ ስለ ስጋ አይደል አሁን ድጋሚ ልንገርህ ስለ ስጋ ብለህ ስለነጠርከው ስለ ስጋ ብቻ አላወራም አረ ስጋውን ብቻ አላልኩም እኔ ስለ መለኮት ነው ያለው መለኮት የተዋሃደውን አካል አመልካለሁ አንዱም መለኮት ያ መለኮት የተዋሃደውን ስጋ ፍጡር የሆነውን ስጋ ታመልከዋለህ ስጋ አልከው እኮ ወንድሜ ይኸውልህ ስጋን ተዋህዷል ተሳስቻለሁ ስጋን ተዋህዷል የሚል ጥያቄ ምን ነው መሰለህ ቋንዴ ጋር ጥያቄ መሆን የነበረበት መሰለህ ጥያቄ እንደዚህ መሆን አለበት አይባልም ጥያቄ ስለዚህ መሆን ያለበት ካለ ራሴን ጠይቄ ልመልስ እያልከኝ ነው ጥያቄ መሆን ያለበት ካልከኝ አንተ ራሴን ልጠይቅና ራሴን ልመልስ እያልከኝ ጥያቄን ጠይቅ እኔ መልስላለሁ ወንድሜ ቀጥል በቃ የኔን ጥያቄ ነው የምትመልሰው ራስን ጠይቀ ሳይሆን እኔ ጠየቅኩ እኔ ጥያቄ ምንድን ነው መለኮት የተዋሃደውን ስጋ ታመልከዋለህ ወይ አሁን መለኮት የተዋሃደው ስጋ አንድ አካል አንድ ባህሪ ስለሆነ አዎ አመልካለሁ ያን አንድ ባህሪ አንድ አካል አመልካለሁ እገዛለሁ በቃ ቴንኪው ይሄ መልሰልኛል ያ የተዋሃደው ስጋ ፍጡር ነው አይደል መለኮት የተዋሃደው ስጋ ፈጣሪው ራሱ ነው የአብ የወልድ መንፈስ ቅዱስ ፍጥረት ነው ማን ፈጠረው አይደለም ጥያቄ ማን ፈጠረው ሳይን ጥያቄ ኖ ማን ፈጠረው አይደለም ጥያቄ እኔ ጥያቄ ነግሬሃለሁ ወንድሜ እንዴ እኔ ማን ፈጠረው ቢሆን ጥያቄ ትክክል ነህ አው የፈጠረው ራሱ ቃል ነው ራሱን የፈጠረው ካልከኝ ትክክል ቃል ነው የፈጠረው ብትለኝ ማን ፈጠረው ስለ ቃል ነው ሶስቱ በመለኮት አንድ ስለሆኑ ብትለኝ ትክክል የኔ ጥያቄ እሱ አይደለም የኔ ጥያቄ አሁን ምን አልከኝ መለኮት የተዋሃደውን ስጋ አመልከዋለሁ አልከኝ ስለዚህ መለኮት የተዋሃደውን ፍጡር የሆነውን ስጋ ታመልከዋለህ ተመልሰን ወደዛ መጣን ኦኬ ፍጡር የሆነ ስጋው ፍጡር ነው አይደል ስጋው ያው ድንግል ማርያም የክርስቶስ ፍጡር ናት አዎ እኮ ያ ፍጡር የሆነን ስጋ ነው የተዋሃደው
አዎ ገንዘቡ ያደረገው መለኮት የተዋሃደው የድንግል ማርያም ስጋ። ስለዚህ አምላክ በስጋ ፍጡር ነው አይደል? አምላክ በስጋ ፍጡር ነው ሲባል የፍጡርን ስጋ ገንዘቡ አደረገ ማለት ነው። ስለዚህ አምላክ በስጋ ፍጡር ነው። አምላክ በስጋ ፍጡር ነው ማለት የፍጡርን ስጋ ገንዘቡ አደረገ ማለት ሰው ሆነ ማለት ነው። ገባኝ። ስለዚህ አምላክ በስጋ ፍጡር ነው ወይ ነው የኔ ጥያቄ። እየነገርኩ እኮ ነው። አምላክ በስጋ ፍጡር ነው ማለት ሰው ሆነ አምላክ እያልን ነው። ምን ማለት ነው እያልኩ አይደለም ነው ወይስ አይደለም? አንተ ማለት አይጠበቅብህ። እኔ እየመለስኩኝ ነው ትምህርቴ። አረ ምን ማለት ነው እያልኩ አይደለም። እኔ አንተ ማለት አይጠበቅብህ ይሳቅ። አንተ እኔ ጠየቅኩና እኔ ጠየቅኩን አንድ እግዚአብሔር በስጋው ፍጡር ነው። እግዚአብሔር ወልድ በስጋው ፍጡር ነው። እግዚአብሔር በስጋው ፍጡር ነው። አዎ ፍጡር ነው። ፍጡር ነው ማለት ሰው ሆኗል እግዚአብሔር ማለት ነው። በቃ ስለዚህ ያንን ፍጡር የሆነውን ስጋ ታመልከዋለህ። እግዚአብሔር ወልድ የተዋሃደውን ከሰለቸሽ መውረድ ትችያለሽ። ችግር የለውም። የወረዱት እንደ እኛም እኮ እንትን ማለት እንችላለን። ጠይቀሃል፣ በቃ ለሌሎች እድል ስጥ፣ አታሰልችን። አንድ ጥያቄ ነው እኮ ለአንድ ደቂቃ ብዙ ደቂቃ እየወሰደብኝ ያለው እሱ ነው። እኔ በአጫጭር ጥያቄ ነበር 10 ደቂቃ አልቀመጥም ብዬ ነበሩ፣ ግን ጥያቄን እያረዘመው ያለው ጠይቅ እኮ አይደለም። እሺ አንድ ቆይ ዲያቆን አትጠይቅ አይደለም የምትጠይቀው ጥያቄ ግን ደጋግሞ ቆይ ችግር የለውም። ሚዩትም አታርጓት። ማመን በቃት አንዴ ካሌድ ሲያወሩ ዝም ቢያንቺ አንዴ ቆይ አይረበሽ ፕሊዝ። ችግር የለውም። በፈለገው ጠይቅ። እኔም በትምህርቴ ነው የምገልጽለት። ረዘመ አጠረ ለሱ ነው ችግር የለውም። ለታዛቢው እንሰጠዋለን። ይሳቅ የመጨረሻን ጥያቄ አቅርብና ሌሎቹ ብለንስ እሺ። እግዚአብሔር ወልድ በስጋው ፍጡር ነው ስላልከኝ ይህን ተስማምቼ ወደሚቀጥለው ጥያቄ ሊድ የመጨረሻው ጥያቄ ሆነ አምላክ ማለት ነው ብዬ ሶታሉ ቀጥል ቆጣ ተስማማን። እሱ እሺ። የመጨረሻው ያው የሌሎችም ጊዜ ላለመፍጀት እንትን ልበል። መስቀል ላይ ኢየሱስ ሲሰቀል ስጋው ነው የሞተው ወይስ አምላክ ነው የሞተው? በስጋው ነው የሞተው። አምላክ በስጋው ነው የሞተው። አዎ ኦኬ። ስለዚህ አንዱ አምላክ በስጋ ሞቷል። ልክ ነኝ? ከሶስቱ አካል አንዱ አካል በስጋው ሞቷል። አይ አንዱ አምላክ ነው የሞተው ወይስ ደግሞ ከሶስቱ አምላክ ከሚባሉ አንዱ ነው የሞተው? ከሶስቱ አካል አንዱ አካል በስጋው። ስለዚህ አንዱ አምላክ አልሞተም። ከሶስቱ አካል አንዱ አካል እያልኩ እኮ ነው ይሳቅ። የእኔ ጥያቄ አንዱ አምላክ ሞቷል በስጋ ወይስ አይደለም? እኛ በሶስት አካል የምናምን ስለሆነ እኛ አንዱ መለኮት አንድ አምላክ ስንል አንድነት ነው የምናወራው። ስለ ቤዛነት ስለ ሞት ስናወራ ግን ስለ አካል ነው የምናወራው። ስለዚህ የሞተው የተሰቀለው ከሶስቱ አካል አንዱ አካል ነው። የእኔ ጥያቄ አንዱ አምላክ በስጋ ሞቷል ወይስ አልሞተም እንጂ ከሶስቱ አካል የትኛው ነው የሞተው ሳይሆን አንዱ አምላክ በስጋ ሞቷል ወይስ አልሞተም። እሱን በጣም ጥሩ። ስለ አምላክነት ስራውና ስለ አካል ስናወራ ልዩነት አለው ይሳቅ። ስለ ሞት ካወራን ስለ አካል አይደለም ማን የጠየቅኩት። አንተ እንደዛ ሊሆን ይችላል። የኔን ትምህርት ነው ስለ አካል የሚያወራ ሰው ይሳቅ አንዴ ስማ ፕሊዝ። ይኸውልህ አንተ የፈለግከውን ጠይቅ፣ እኔ ደግሞ አንተን አስታኪ የመመለሱ የኔ ድርሻ። ስለ ቤዛነት ስለዚህ የራስህን ጥያቄ እየመለስክ ነው። እንደፈለክ በለው። የኔ መልሴ ልመልስልህ። ስለ ቤዛነትና ስለ መስቀል ካወራን የምናወራው ስለ አካል ነው የምናወራው። ምክንያቱም አብ አካላዊ ነው፣ ወልድ አካላዊ፣ መንፈስ ቅዱስ አካላዊ ነው። አብ አካላዊ የሆነው ግን ሰው አልሆነም። መንፈስ ቅዱስ አካላዊ ሰው አልሆነም። ሰው የሆነው በተለየ አካሉ ወልድ ነው። ስለዚህ ስለ ሞት ስለ ቤዛነት ስናወራ የምናወራው ስለ አካል ነው የምናወራው። የትኛው አካል? ቃል ስጋ ስለሆነው ወይም ስለ ስጉ ቃል ነው የምናወራው። ስለዚህ ያንን ነው። እሺ አንዱ አምላክ ሞቷል በስጋ? ወይ ጉድ ወንድሜ፣ አንድ አምላክ ካልከኝ ስለ ሞት ስናወራ ስለ መለኮት አይደለም የምናወራው። ስለ መስቀል ካወራን ስለ መዝሙር የጠየቁት ጥያቄ በጣም ቀላል ነው። ወይ ሞቷል ወይ አልሞተም። አንዱ አምላክ በስጋ ሞቷል። በጣም ሲምፕል ጥያቄ። ወይ ሞቷል ወይ አልሞተም። ከሶስቱ አካል የኔ ጥያቄ ከስንት አካሉ ነው ስንት አካል የሞተው አይደለም። አንተ መጠየቅ አይጠበቅም። አንዱ አምላክ በስጋ ነው። አንዱ አምላክ በስጋ ሞቷል ወይ? ከሶስቱ አካል አንዱ አካል በስጋ ሞቷል።
ምክንያቱም ስለ ሞት ስለ ቤዛነት ካወራን ስለ አካል ነው የምናወራው። እኔ ስለ እንትን አይደለም የጠየቅኩት፣ ስለ መለኮት ነው። የእኔ መልስ ትክክለኛ መልስ ነው። ስለዚህ አንዱ አምላክ ሞቷል አልሞተም የሚለው መልስ የለውም ክርስትና ላይ። አንተ በለው፣ አንተ እንደፈለክ በለው። የእኛ መልስ ምንድን ነው? ስለ ቤዛነት ካወራ ጥያቄን አስተካክለው ካልሆነ ይህንን ጥያቄ አትመልሶ አንዱ አምላክ ሞቷል ወይስ አልሞተም የሚለው ምንም ችግር የለውም። አንተ እንደፈለክ በለው። የእኛ መልስ ሰጥቻለሁ። መቀበል አለመቀበል ያንተ ፋንታ ለመረዳት ነው። ስለዚህ አንዱ አምላክ ሞቷል ብዬ ብጠይቅ ስህተት ነው እንደ ክርስትና? ስህተት ነው። ምክንያቱም ስለ መስቀል ስለ ሞት ካወራ ስለ አካል ነው የምታወራው። ስለዚህ አምላክ ሞቶልናል የሚባለው የተሳሳተ ነው። አምላክ ሞቶልናል ስንል በተለየ አካሉ ከሶስቱ አካል አንዱ አካል እርሱ በስጋው ሞቶልናል ይላል። ያልሞተ አምላክ አለ በስጋ? አብ አልሞተም፣ መንፈስ ቅዱስ በስጋ አልሞተም። የሞተው በስጋ አካላዊ ቃል ነው፣ ወልድ ነው። ስለዚህ በስጋ የሞተ አምላክ አለ፣ በስጋ ያልሞተ አምላክ አለ። አንድ አምላክ ነው ያለው፣ አንድ መለኮት ነው ያለው። ስለ ሞት ካወራ ግን ስለ ወልድ ነው የምታወራው፣ ስለ አካላዊ ቃል ነው የምታወራው፣ ስለ አብ አይደለም። የጠየቁት ጥያቄ በስጋ የሞተ አምላክ አለ፣ በስጋ ያልሞተ አምላክ አለ። ልክ ነኝ ወይስ ስህተት? እሱን አንተ አልክ። አንድ አምላክ ነው ያለው። አይ ጥያቄ እኔ መች መደምደሚያ ሰጠው? ልክ ነው ልክ አይደለም? እኔ መደምደሚያ አልሰጠው። አንተ መደምደሚያ ሰጠህ? እኔ መደምደሚያ አይደለም የሰጠው፣ ጥያቄን የጠየቁት። መደምደሚያ ሰጠህ አላልኩም እንዴ? መቼ መደምደሚያ ብለህ ካፌ ወጣ? አንተ አልኩ እየጠየቅኩህ ነው። በቃ አንተ አልኩ በስጋ እኔማ እያልኩ ነው። እሱ እኔ አዳምጠኛ አንድ ያዳም አምላክ አንዱ ከሶስቱ አካል አንዱ አካል ስለሞተ አምላክ በስጋ ሞቷል የሚለው ቃል ልክ ነው ስህተት? ትክክል ነው። አምላክ በስጋ ሞቷል ስንል ስለ አካላዊ ቃል ነው የምናወራው። አምላክ በስጋ ሞቷል የሚለው ትክክል ነው። በስጋ ያልሞተ አምላክ በስጋ ያልሞተ አምላክ አለ። ልክ ነኝ? ሶስት አምላክ የለንም እኛ። አንድ መለኮ አምላክነት አንድ። የጠየቁት ጥያቄ ልክ አይደለም። ስንት አምላክ አለ ትላለህ? ልክ አይደለም እያልኩ ነው። በስጋ የሞተ አምላክ አለ ስል ልክ ነኝ። ልክ አይደለም። በስጋ ያልሞተ አምላክ ራስህ ነህ እኮ። ልክ ነህ። ልመልስልህ። እኛ ሶስት አምላክ የለንም። ራስህ ነህ ልክ ነህ ያልከኝ። ሶስት አምላክ አለ። ራስህ ነህ ልክ ነህ ያልከኝ። አሁን ልመልስልህ። አሁን ልክ አይደለሁም? አዎ ልክ ያልክበትን ላስረዳህ እኮ ነው። ኖ መጀመሪያ ልክ ነህ ብለኸኝ ነበረ። ላስረዳህ። ስማኝ። ካልሰማኝ እኮ ዋጋ የለውም። ይሳቅ አይ መጀመሪያ ልክ ነህ አልከኝ። አሁን ደግሜ ቃሉን ስናገረው ልክ አይደለም ልክ እንዳልሆንክ ላሳየህ እኮ። ለምን ልክ ነህ እንዳልኩም ልክ አይደለም እንዳልኩ ልንገርህ። ኦኬ ስለዚህ መጀመሪያው ስህተት ነው። መጀመሪያ አምላክ በስጋ ሞተ የሚለው ላስረዳህ። በጣም እኮ እዚህ ቲክታክ ላይ ብዙዎቻችን ስለምንተዋወቅ ላስረዳህ። ችግር የለውም። ይኸውልህ ልታስረዳኝ ሳይሆን የጠየቅኩህን ልመልስልህ። ይሳቅ ሶስት አምላክ አናመልክም። የመጀመሪያው ስለዚህ የሆነ የሞተ አምላክ ያልሞተ አምላክ እያለ አንከፋፍልም። የመጀመሪያው በደንብ ስ የሞተው ግን ማነው ብትለኝ ከሶስቱ አካል አንዱ አካል አካላዊ ቃል ወይም የእግዚአብሔር ልጅ ወልደ እግዚአብሔር እሱ ነው የሞተው እንላለን። መለኮትነትና አምላክ ስለዚህ በስጋ የሞተ አምላክ አለ። አሁን ካልከኝ አንጻር አምላካችን ኢየሱስ ክርስቶስ አምላክ ነው፣ በስጋው ሞታል ብለን እናገራለን እኮ። በስጋ የሞተ አምላክ አለ ስል ስህተት ነኝ? ልክ ነኝ? ማን ነው እርሱ ካልን ደግሞ በስጋ የተገለጠው እርሱ ኢየሱስ ክርስቶስ። ጥያቄው በስጋ የሞተ አምላክ አለ ስል ስህተት ነኝ? ልክ ነኝ? ስለማ ካወራ ንገረኝ። አንድ ሰው እንዲህ መጣና በስጋ የሞተ አምላክ አለ አለኝ። ልክ ነው ወይስ ስህተት? ስለማ ብዬ ጠይቀዋለሁ። ስለማን ብለህ ትጠይቋለህ? ስለዚህ ገና እነዚህ መንገድ ላይ አምላክ በስጋ ሞተ የሚሉ ሰዎች ገና ማብራራት አለባቸው ማለት ነው። ዝም ብሎ ቃሉን መጠቀም የለባቸው። ምክንያቱም የሞተው ስለዚህ ስህተት ነው ማለት ነው። አምላክ በስጋ ሞተ እየተባለ የሚወራ ወሬ እርማት የሚያስፈልገው እሱ ውሸት ነው። አንተ ከዚህ በኋላ እንደማትጠቀሙት አስበው። አንተ ማብራሪያ ይፈልጋል አልከኝ። ማብራሪያ ይፈልጋል መሰለህ? አብ አልሞተም። ማብራራት ይፈልጋል አልከኝ። ስለዚህ ማብራራት የሚፈልግን ነገር ልመልስልህ። ይሳቅ ትመልሰዋለህ። አብሽር ትመልሰዋለህ። ሀሳቢ ነው። ጨርስ። የእኔ ጥያቄ ምንድን ነው? አንድ ጥያቄ ነው። በስጋ የሞተ አምላክ አንድ ሰው በስጋ የሞተልኝ አምላክ አለ ካለ ይህ አረፍተ ነገሩ ስህተት ነው ወይስ አይደለም የሚለውን እሱም መልስልኝ። መጀመሪያ ከዋሻው ወይ ከተናገርከው ላስተካክል። የመጀመሪያ ነገር ምንድን ነው መሰለህ? ከዋሻው አልከኝ። ምንድን ነው ያልሽው? ልነግርህ ነው።
አምላክ ሞተ እያላችሁ የምታወሩት በየመንገዱ ትክክል አይደለም ማለት ነው አልክ። ይሄ ውሸት ነው። እኛ አምላካችን ሞተ ብለን እናወራው። አረ ልመልስልህ ልጅ አዳምጠኝ እንዳዳመጥኩ። በየመንገዱ አምላክ ሞቷል እያላችሁ የምታወሩት ውሸት ነው ማለት ነው አልክ። ውሸታሙ አንተ ነህ። ለምን እኛ ውሸት ማለት ነው ወይ? አሁን ካልኩ አይ ውሸታም እያልክኝማ አንቀጥልም። እየተሳደብክማ ውሸታም ምርቃት ነው፣ ምርቃት ነው። እየመረቀኝ ስለሆነ ቆይ እየመረቀኝ ስለሆነ እየመረቀኝ ነው። ቆይ ምርቃት ላይ ስለሆነ ቆይ አይ ምርቃት ነው። ውሸታም ማለት ምርቃት። ምን ብዬ ነው አሸሁት? ምን ብዬ ነው ያሸሁት? ልንገርህ፣ እሱን ስማኝ። ምን ብለው አሸ መሰለ? በየመንገዱ አምላክ ሞቷል የምትሉት ነገር ውሸት ነው ማለት ነው አልክ አይደል? አይደለም ማለት ነው ወይ? አንተ ካልከው አንጻር ማለት ነው። አይ ማለት ነው ወይ አይደለም ነው እነሱ አላልኩም ማለት ነው። አንተ ካልከው አንጻር ነው ተነስቼ። ስለዚህ እሱ ነው እኔ አላልኩም ያልኩት። ዋሽታል እኮ አልኩት እሱ ነው። እኔ እንደዛ አላልኩም። ስለዚህ ቆይ ስለዚህ ጥያቄውን እጠይቃለሁ መልሽ ልናገር እንጂ ጨርሰን የመጀመሪያ ኖ ውሸታም አልከኝ። አሁን አስተካክላለሁ። ውሸታም ያልዋሸውን ዋሸ ስላልከኝ ማለት ነው። አንድ ሰው በድፍረት እዚሁ ቁጭ ብዬ እዚሁ ቁጭ ብዬ ዋሸ ትለኛለህ። እኔ ጥያቄ የሚጠይቅ ሰው ነው አዳምጠኛል። አይ እንደዚህ አይነት እንትን አልወድም እኔ። ሰው ውሸታም ሲለኝ አልወድም። ያልዋሸ ምን ብዬ ነው ያሸሁት? ምን ብዬ ነው ያሸሁት? ታዲያ ስማኛ እንዴ ምን ብሎ አይ ያልከኝ እኮ ጥያቄ እየጠየቅኩ ነው። ዋሻ ስለዚህ አይ እኔ ደስ ይለኛል። አንዳንድ ሰዎች እያለሳለሱ ነው የሚሳደቡት። ሰው እየተሳደበ ነገር ከበቃሽ እኔ አልበቃኝም፣ አልጨረስኩም። ጥያቄ ዋናው ጥያቄ መጨረስ ዋናውን ጥያቄ መጨረስ አንዴ ማማዬ ሚዩት ብታደርጊልንስ ጥያቄያችንን ብንጠይቅ። ማማዬ በጣም አስቸጋሪ ሰው ነሽ። እንደዚህ አይነት ሰው ከሆንሽ በጣም ነው ችግር የሚሆኑ። እንዴት ከሰው ጋር እንደምትግባቢ አላውቅም። አስኝና አንድ ይህንን ላንብብና አረባ ክረብሽን ሚዩት አድርጊልን። እንዴት ነው ጉዱ? ማማዬ ቆይ አንዴ ስቴው እንዴት ነው ሰው መደማ ማማዬና ይሳቅ የሌሎቹን ጊዜ እየጨረስሽ። ለማንኛውም ምንም ማድረግ አልችልም። እንደዚህ እየተረበሽ መቀጠል ነው ሀሳባችን እየተሰረቀ። ለማንኛውም ጥያቄ ምንድን ነው የጠየቁት? ጥያቄ አምላክ በስጋ ሞቷል ቢባል ትክክል ነው ስህተት ነው? በጣም ጥሩ። አምላክ በስጋ ሞቷል። አዎ አምላካችን በስጋ ሞቷል። አምላክ በስጋ ሞቷል። እሺ አምላካችን በስጋ ሞቷል። በደንብ ስማኝ። የጠየቁት ጥያቄ እንደዚህ ብል ልክ ነኝ ወይ ስል ምትለኝ ወይ ልክ ነኝ ወይስ ልክ አይደለሁም ነው ጥያቄ። ለአንተ አይደለም አምላክ በስጋ ምስማማን አልመልስልም። ምን ሆነሃል ይሳቅ? ትምህርቴን መዝሙር አረፍተ ነገሬ እኮ እንትን ነው እኮ እኔ እኮ ጥያቄ ነው። አምላክ በስጋ ሞተ ብል እኔ ትምህርቴን እኮ አምላክ እሺ ልጠይቅህ፣ አዳምጠኝ። አምላክ በስጋ ሞተ ብል ትክክል ነኝ ስህተት ነኝ? ኦኬ በጣም ጥሩ። እኔ ደግሞ እንደዛ ብጠይቀኝ ብዬ መልስላለሁ። ስማኛ እንዴ ምን ብዬ መልስላለሁ መሰለ? አዎ ኢየሱስ ክርስቶስ አምላካችን በስጋ ሞተ ብዬ መልስላለሁ። አረ እኔ ምን ትለዋል? ምን ብለህ ነው የምትለው እኮ አይደለም ጥያቄ። አንተ እንደፈለገ በስጋ ሞተ አምላክ በስጋ ሞተ። አንዴ አምላክ በስጋ ሞተ ብል ስህተት ነኝ ልክ ነኝ ወይ? ስለ ክርስቶስ እያወራ ከሆነ ልክ ነህ። እኔ ጥያቄ ምንድን ነው? አምላክ በስጋ ሞተ ብል ስህተት ነኝ ልክ ነኝ? ስለ ክርስቶስ እያወራ ከሆነ ልክ ነህ። ይኸው አይ እኔ ስለ አምላክ እያወራሁ ነው። ስለ ክርስቶስ ምናምን ነው ሰው ስለ አምላክ ስለ ክርስቶስ ነው የምናወራው። ስለ አምላክ እያወራሁ አምላክ በስጋ ሞተ ቢባል ስህተት ነው ልክ ነው? ክርስቶስ ስለ ክርስቶስ ነው። እኛ ስለ ሞት ስለ ቤዛነት ስራውና ስለ ክርስቶስ ነው የምናወራው ይሳቅ። ስለዚህ አምላክ ክርስቶስ በስጋ ሞተ እንጂ አምላክ በስጋ አልሞተም። ወሮ ጉድ ይሳቅ በቃ ዝም ብሎ እንትን ሆነብኝ ስለመናገር። አይ ሀሳቤ አምላክ በስጋ አልሞተም የሚጨምር ነው። እንዴት ነው በቃ እኔ ጨርሻለሁ። ከሌላ ሰው ጋር ልቀጥል። አይ እኔ ጥያቄ አለኝ። አንዴ ጨርስ። አንዴ ስትል አምላክ ስን ለኛ አብ ወልድ መንፈስ ቅዱስ ነው የምንለው። ስለዚህ ዝም ብለህ አትድረግ። ስለዚህ አይባልም
እያልኩ ኦኬ ቴንኪው ቢኒ አሁን አሪፍ መለሰልኝ። አምላክ በስጋ ሞተ ካለ መንፈስ ቅዱስ ነው። ስለዚህ ስንናገር ለይተን የምንናገረው አለ። ምንድን ነው ቴንኪው መዝሙር ያልመለሰልኝን ቢኒ ስለመለስክልኝ አመሰግናለሁ። አምላክ ካለን ቆይ አይ ቢኒ መልሶልኛል አንዴ ቢኒ ስለመለሰልኝ ከሱ አንተ ያልከው እኩል አይደለም። ይሳቅ አንተ መዝሙር ልመልስልኝ አልነበረም። ቢኒ ግን መልሶልኛል። ከሱ ጋር ሊቀጥል ቢኒ ስለመለሰው ድልንስትና ፕሬዚደንት ጊዜ በጣም እያባከሙ ስለሆነ እኮ መዝሙር አንተ አልመለስክልኝም። ቢኒ መለሰልኝና ከቢኒ ጋር ሊቀጥል ሌላ ሰው ድልስትና እሺ እሺ አንዴ ኢሳቅ ሀፍሮንና ጥያቄክን ያዘውና ለማላፍ ለአብላሂማ እድል ስጣቸው ይጠይቁና ከዛ መልሰህ ትጠይቃለህ። ለእጅም ሰዓት ከአንተ ጋር ስለነበሩ ይቻላል እንደዛ? እሺ እንደዛም ይቻላል። ግን እኮ ቢኒ መልሶልኝ ነበር እንዳ ጥያቄ የመጨረሻ መልካም መልሶልኝ ኦኬ ቢኒ ምንድን አልከኝ? አምላክ በስጋ ሞተ ካለን አብ ወልድ መንፈስ ቅዱስ በስጋ ሞቱ እያለን ስለሆነ እንደዛ አይባልም አልከኝ። ልክ ነኝ? አክብል ስንል መለኮት ስንል እኛ አብ ወልድ መንፈስ ቅዱስ ነው። ስለዚህ በስጋ የሞተው በሶስቱ አካላት አንዱ አካል ነው እያለ ቅድም እየመለሰልን ነው። ስለዚህ ስለ የትኛው አካል ነው የምታወራው የሚለው ጥያቄ እዚህ ጋር ተገቢ ነው ብሎ ቅድም ሲል የነበረው ለዛ ነው። አንተ ጠቅልለህ ሶስቱን አካል አንድ እየሰማ ማለት ነው። ስለዚህ አንተ ጠቅልለህ እየተናገርክ ስለሆነ በሚቆጠር አካል ገብተህ የማይቆጠረውን መለኮት ለመክፈል ትሞክራለህ ማለት ነው። የሞተ አምላክ ያልሞተ አምላክ እያልክ ማለት ነው። እኛ ስንቆጥር አካላትን ነው የምንቆጥረው፣ መለኮትን አንቆጥርም። ስለዚህ በሚቆጠለው አካል እየገባ መለኮትን ለመከፋፈል እየሞከርክ ስለሆነ ይሄ ትክክል አይደለም፣ አስተምሮታችን አይደለም እያለ ነው። ስለዚህ አምላክ በስጋ ሞተ አይባልም ቢኒ። ለመለኮት ስናወራ ደግሞ መለኮት ቢኒ ስለዚህ አምላክ በስጋ ሞተ አይባልም። ምክንያቱም አምላክ ካልን አብ ወልድ መንፈስ ቅዱስን ስለሚያጠቃልል ማለት ነው። ልክ ነኝ? አይደለም፣ እንደዛ አይደለም። ቅድም እንደዛ ብለህ ነበረ። ሲጀመር መለኮትነት አይሞትም። ቆይ በመጀመሪያ ደረጃ አይ በስጋ ነው ያልኩት። ሲጀመር መለኮት አይሞትም። አምላክ ሞት አላልኩም፣ በስጋ ነው እያልክ ያልኩት። በስጋ ካልክ ግን ከሶስቱ አካላት አንዱ አካል ስጋ የሆነው አንዱ አካል ስለሆነ ሁለቱ አካላት ስጋ አልሆኑም። ስለዚህ እንዴት ነው ለእነሱ ሞቱ ብለን የምትለው? መለኮት የማይሞት መሆኑ ስለዚህ አምላክ አንተ አታስጨርስም እኮ ችግሩ እኮ ቅድም እኮ መልሰው አሁን ወደኋላ ለምን እንደተመለስክ አላውቅም። በቃ አይ ሪከርድ አድርገን ብትለኝ አላረግም። እሺ አንዴ ካልሰማኝ በቃ አልቀጥልም። እኔ ሚዩት አደርጋለሁ። ብቻህን ወይ ታወራለህ። ካልሰማኝ ከጠየቅክ በኋላ አታስጨርስ። ከጠየቅክ በኋላ እኔ ጠየቅኩ ምን ነበረ? እስኪ ቢኒ የጠየቅኩት መልስልኝና እስኪ የጠየቅኩ ምንድን ነው? ዲስትራክት ማድረግ ነው በቃ ስራ እንጂ መልስ አይደለም። ጥያቄ ምንድን ነው ቢኒ? መዝሙር እየመለሰልህ ነው፣ እኔም እየመለስኩልህ ነው። አንዴ ስማ። ስለዚህ አምላክ በስጋ ሞተ አይባልም። ሲጀምር መለኮትነት አምላክነት የሚሞት አይደለም ብያለሁ። መለኮትነት አምላክነት የሚሞት አይደለም። ሞተ የተባለለት ከሶስቱ አካል አንዱ አካል ስጋ ስለያዘ ነው። ስለዚህ ሁለቱ አካላት ስጋ ሳይዙ እንዴት ነው ሞቱ የምትለው? መለኮትነት በራሱ የሚሞት ካልሆነ ነው ጥያቄ። ስለዚህ ጥያቄ ራሱ መሰረት ችግር አለበት። ስለዚህ ስጋ የያዘው አንዱ አካል ስለሆነ አንዴ ስማ። ስጋ የያዘው ከሶስቱ አካላት አንዱ አካል ስለሆነ እርሱ በስጋ ሞተ ብለን እንናገራለን ማለት ነው። በስጋ እሺ። የቪኒ ጥያቄ አምላክ በስጋ ሞተ ብል ስህተት ነው? ልክ ነው? አምላክ ስትል መለኮትን ከሆነ አምላክ ስትል አብ ወልደ መንፈስ ቅዱስን ነው የምትለው ማለት ነው። ስለዚህ አብ ወልደ መንፈስ ቅዱስ ሞቱ ብለን ልንል አንችልም። ስለዚህ አምላክ በስጋ ሞተ አይባልም። ከሶስቱ አካላት አንዱ አካላት ግን ስጋን ስለያዘ በያዘው ወይም በተዋህዶ ስጋ ሞተ ብለን ልትል ትችላለህ። ከሶስቱ አካላት አንዱ ነው የሞተው ብለን ልንል እንችላለን እንጂ አምላክ በስጋ ሞተ አይባልም። ልክ ነኝ ወንድሜ? ምን እያልኩ ነው? ምን ብዬ ነው የመለስኩልህ? መለኮት ሲጀመር መለኮትነት ከሶስቱ አካል አንዱም አካል እኮ ሲሞት እኮ በስጋ ነው የምትሉት። እሱን አውቃለሁ። አንዱም አካል ሞተ ስትሉ እኮ እሱን እንደምትሉ አውቃለሁ።
በያዘው ስጋ አንዱ አካል ከሶስቱ አካላት አንዱ አካል በያዘው ስጋ በስጋ ሞተዋል እንላለን። መለኮትነትን ሞተ እያለ እሺ፣ ጥያቄ ገባን። ስለዚህ አምላክ ሞተ አይባልም፣ አምላክ በስጋ ሞተ አይባልም። አምላክ በስጋ ሞተማ አልን እኮ ስጋ ስለያዘ አልን እኮ ከአንዱ ከሶስቱ አካላት አንዱ አካላት በስጋ ሞተ ብለን ተናገርን። ስለዚህ አምላክ በስጋ ሞቷል። እኔ አንድ ነገር ላምለብኝ ፕሊስ፣ ወደ ሌላ ጥያቄ እንድንሄድ ቢኒ እኔን ልመልስልህ ባጭሩ። አምላክ በስጋ ሞተ ማለት ትችላለህ? ይሳቅ አንዴ እንችላለሁ። እሺ በቃ ከአንዳችሁ እያስተካከላችሁ ትመለሳላችሁ። አሪፍ የአንቺ መልስ ተመችቶኛል። ስለዚህ አንቺ ጋር ልቀጥል። አምላክ በስጋ ሞተ አልሽኝ፣ ልክ ነኝ? አንቺ አሁን እነሱ ያልመለሱትን መልሰሻል። አምላክ በስጋ ሞተ ይባላል። አማማይ ልክ ነኝ ወይስ ስህተት ነው? ልክ ነህ። ቅዱስ ባስልዮስ እስኪ ተረጋጋና ልጇ ሱራን በፈጣሪ እስኪ ተረጋጋና አንዴ የሚነበብ ነገር ካለ አንብበን መልሱን እንስጥህ። ተረጋጋ። ቅዱስ ባስልዮስ ማስረጃ በጠየቀ እኮ ማስረጃ ብታመጪ ችግር የለም። እኔ ማስረጃ አምጪ መቻልኩኝ እኔ ማስረጃ መች ጠየቁ? ማስረጃ የማወራውን ነገር ማስረጃ የተደገፈ ነገር ስለሆነ ማስረጃ አምጪ ስልሽ ነው። ለዚህ ላልሽው ነገር ማስረጃ አምጪ ስል ነው ማስረጃ የሚመጣው። ተረጋጋ። ይሄ ብቻዬን ላውራ ነው የሚባለው። እኔ በማስረጃ የምከፍትኝ ይኸውልሽ መማይ ማስረጃ የጠየቀኝን ጥያቄ ሀሳቡን ሳልረዳው ማስረጃ ሀሳቡን ልረዳው እያልኩሽ ማስረጃ ላምጣልኛለሽ። በጣም የጠየቀኝ ጥያቄ ይሳቅ ፖለቲካ እንዳሰራ በጣም ይዘንሃል እና ደንግጠሃል። አሁን አንዴ መዝሙር አንድ እሷ መልሻለሁ ብላ ነበር እሷ እና ይህንን ልመልስለት አንዴ። ስለዚህ አምላክ በስጋ ሞተ ሊባል ይችላል ብለሻል። ማማዬ እየተግባባን እንሂድ። እኔ ማስረጃ አምጪ ስልሽ እኮ ታመጫለሽ። አሁን እየተግባባን እንሂድ። መጀመሪያ ማስረጃ ካላመጣሽ አላወራም ስልሽ ማማዬ በቃ እኔ በጣም ይሰለቻል። እኔ ጋር ደርሶ አያምን። እናንተ ጋር ጨርሱ። በቃ ከኔ ጋር ትቀጥላለህ። ከኔ ጋር ይቀጥላል። እንዳትወጡ። ቆይ ይሳቅ ከኔ ጋር ትቀጥላለህ። አምላክ በስጋ ሞተ ማለት ተደማመጣችሁ ባትደራረቡ ጥሩ ነው። አንድ ነው ከአንድ ሰው ጋር አንድ ሚውት አድርግ። አንዴ ሚውት አድርግ። ችግር የለም ማለት ይቀያየሩ። ችግር የለም። አምላክ በስጋ ሞተ ማለት ይቻላል ወይስ አይቻልም ብሎ ጠይቋል። ይቻላል። ካዲያ እንዴት ሲባል ቅዱስ ባስልዮስ ያብራራል። ሃይማኖተ አበው ምዕራፍ 30 አንዴ ጥያቄ ጠየቀኝ። መልሱን ነው የፈለከው አይደለ? አንዴ ማማዬ እንዴት ሞተት ያለሽ ብዬ ብጠይቅሽ አንዴ እንዴት ሞተት ያለሽ ብለሽ ልክ ነሽ እኮ ገባኝ። አዳምጪኝ ይኸውልሽ መልሱን ማማዬ እየተግባባን ይሳቅ ለአንተ ብቻ አይደለም መልስ እየሰጠን ያለ ነው። እዚህ ጋር 1500 ሰው አለ፣ ለእነሱም ጭምር ነው። ለእነሱ ማስረጃ ቤት ከፍተሽ ማስረጃ ሲጠየቅ ነው አንድ ሰው ማስረጃ። አሁን ይሄ የአንተ ጥያቄ እንዳለ አንዴ ማማዬ ቤት አድርጊና ሊንዳ እያወራች ነው። ሊንዳ ምን እያልሽ? ሊንዳ ይቀጥል። እሺ ይሳቅ አምላክ በስጋ ሞተ ማለት እንችላለን ወይ ነው አይደለ ጥያቄ? እንደዛ ስላት አዎ አለችኝ። እንችላለን አለች። ከዛ ቀጥሎ ደግሞ ጥያቄ አለ ስትመልስልኝ እኔ አሁን ማስረጃ አምጪ ብላት ሊንዳ ልክ ነች እኮ ማስረጃ መክፈቷ ልክ ነች። ግን መች ነው ማስረጃ አምጪ እንደዚህ የሚል ብዬ ስጠይቃት ግን አሁን ሳልጠይቃት ገና ማስረጃ ከፍቼ ካላነበብኩ እያለች ነው። እንደዛ ደግሞ አይሆንም። ውይይት የሚደረገው ሰው ማስረጃ ሲጠይቅ። ስለዚህ እንችላለን። የጠየቀኝን ጥያቄ ከፈለግኩበት ከክርስትና ትምህርት መመለስ መፍትሄ ማማዬ አንዴ ማማዬ ይቻላል። አምላክ በስጋ ሞተ ማለት ይቻላል ብለሃለች ይሳቅ አይደለ? እንደዛ እኔ ከዛ በኋላ ጥያቄ አለ። አሁን እኔ ጥያቄ ፈጠለብኝ። እንዴት ማማዬ አምላክ በስጋ ሞተ አዎ ይቻላል እንደዛ ማለት ብላ እንዴት አለች ብዬ እኔ ጥያቄ እንደፈጠለብኝ ሁላ ሌሎችም ጥያቄ ተጠይቋቸዋል። ብዙ ሰዎች ናቸው። እሱን ለእናንተ ስታስረዳ ነው። እሱን ለእናንተ ስታስረዳ ነው። አሁን ጠያቂ እኮ እኔ ጠያቂ ሆነኝ እኔ ስረዳ። ከዛ በኋላ እናንተ ጥያቄ ካላችሁ እናንተ እዚህ ላይ እንዴት እንዲህ ብለሽ ትመልሻለሽ ብለው ብላችሁ መጠየቅ ትችላላችሁ። ይሄ እናንተ መብት። የእኔ መብት ግን እኔ የምፈልገውን ነገር አግኝቻለሁ። እኔ ማስረጃ ያልጠየቅም ኦልሬዲ እየተረዳሁት ነገር ስለሆነ የምትመልስልኝም ነው አውቀዋል።
ስለዚህ አሁን እኔ የተነሳብኝ ጥያቄ አምላክ በስጋ ሞተ ማለት እንችላለን ስትል ቀጥሎ ጥያቄ አለኝ። እኔ ጥያቄ ፈጠረብኝ፣ እሱን ጥያቄ እናንተ ደግሞ እንትን ሲኖራችሁ እሺ ጥያቄ። ስለዚህ ማማይ መጨረሻ ላይ የሚለውን የእሱን በሱ ታብላልልናለሽ። ሊንዳ ግን እዚህ ጋር ባለው ሄድ አይሻልም ማለት አንድ ሰው አክብሮሽ አንቺ መጥቶ ጥያቄ በፍቃደኝነት ሊጠየቃል። ሚስታችሁን ታወራላችሁ። ማዳመጥ እንኳን አልቻልንም። ገባሽ? ተጠያቂውን አንቺ ምንድነሽ? ሚዩት አድርጊ አንቺ። እኔ የምጠይቀው ነው ኤዱዬ ምን መሰለሽ? አይ በቃ ጥያቄ መልስ አግኝቻለሁ ይቻላል ብላኛለች። በቃ ሌላ ጥያቄ ልጠይቅ አለ። ሌላ ጥያቄውን አሁን ይሳቅ ትጠይቅና ማማዬ የጠየቀውን ጥያቄ ታብላልልናለች። እሺ ችግር የለም። ቆይ አንደኛ ነገር ዲቤት አይደለም በደቂቃ አይ በቃችን ብቻ ነው የምፈልገው አልፈልግም ምናምን የሚልበት ዲቤት ቀጠሮ አይደለም የያዝ ነው። ጠያቂ ነው ዲቤት ግን እኔ ስብከት ልሰማም አልመጣሁም። አንተ ይሳቅ በእናትህ ከቅድም ጀምሮ ሙስሊሞች አስገብተን በስርዓት አውርተናል። አሁን መተህ ለመረበሽ አትሞክር። ስርዓት ይዘህ ጠይቅ። ረብሽ ብትለኝም አልረብሽም። እኔ እንደዚህ አይነት ነገር አይመቸኝም። ረብሽ አድርግ። ከአንተ በፊት የነበሩ ልጆችን ሚስታችሁ እየገባችሁ ተረብሽ ነው። ከአንተ በፊት የነበሩት ልጆች ወደ ሌላ ጥያቄ ጠይቀው የወረዱት አንዴ የጠየቀውን ጥያቄ ይሄው ከዚህ አንጻር ብዬ ለአብራራና ልጨርስ። በቃ አለቀ። አትግባ በቃ ማላፍ አንዴ ጣልቃ ትባሽ ገብቶ ነበረ። ማላፍ አንዴ ጣልቃ ትባሚ ስላደርግህ ነኝ ይሳቅ የማማዬ መልስ ለመሰለሽ ማላፍ ሚዩት ላደርግህ ነው። ናይና አልፈቅድም እንደዛ። ይሳቅ አሁን ለጥያቄ ይቻላል ብላ ጠይቃለች። ሌላ ጥያቄ አለ አይደለ? ሌላ እዚህ ላይ ተንደርድሮ ጥያቄ አለኝ። እሺ አቅልል። እሺ ማማዬ አምላክ በስጋ ሞተ ማለት ይቻላል ብለሽኛል። ልክ ነኝ። እሱ እግዚአብሔር ሞተ ሲባል ብትሰማ አትደንግጥ። ምክንያቱም የማይሞተው ሞተ ሊሉ አይገባም። ምክንያቱም እኛ የምንለው በስጋ ነው ብሎ ቅዱስ ባስልዮስም ስላብራራው በስጋ የተገለጠውን አምላክ ነው ሞተ ብለን የምንናገረው ነው። ግልጽ ነው። ስለዚህ አምላክ በስጋ ሞተ ቢባል ይቻላል ነው ማማዬ። እግዚአብሔር ሞተ ሲባል እንኳን አትፍራ። ምክንያቱም የማይሞተው ሞተ ጥያቄ ቀጥታ መመለስ አችሉም። እንዲ ምንድን ነው እግዚአብሔር ሞተ ማለት ራሱ ትችላለህ። በስጋ ወንድማችን ምንም የሚያስፈራ ነገር የለም። አትደንግጡ እኮ ሲባል እንዳትደነግጡ ይለናል መጽሐፍ። እያስደነገጣችሁን አትደንግጡ አትደንግጡ አይባልም። ቆይ ለማንኛውም አንተ ነህ እየደነገጥክ ያለው። አሁን እኛ እንደነገጥ የሚለው አሁን ቆይ አንዴ እሺ ጥይት ተደቅኖ አትደንግጥ አይባልም ይላል አንድ ወዳጄ። ለማንኛውም እግዚአብሔር ማሊክ አንዴ ምንም ማላፍ እየተቆራረጠ ስለሆነ እየተቆራረጠ አይደለም ነው እኛ ጋር እኔ ጋማ እየተቆራረጠ አይደለም። እኔ ጋር ነው ያለው። እኔ ጋር አልተቆራረጠም። ችግር መልካም። እሺ ይሳቅ፣ ሌላኛው ጥያቄ ምንድን ነው? ስለዚህ እግዚአብሔር በስጋ ሞተ ቢባል አትደንግጡ፣ ምክንያቱም አምላክ በባህሪው አይሞትም በስጋ ነው የሞተው የሚል ነገር ነው ያስቀመጠችው። ስለዚህ እግዚአብሔር በስጋ ሞተ ብለሽናል ማማዬ። በስጋ ያልሞተ እግዚአብሔር አለ ማማዬ? አካሉ የተገለጠ ነው ከሶስቱ አካል። ከቅድም ጀምሮ እንግዲህ ሲመለስ የነበረው ይሄ ነበር። አሁንም መልሶ ጠይቀን የጠየኩትን ትተሽ ሌላ ነገር ውስጥ ትገቢያለሽ። የተለየ ነገር ስለማጠይቅ እኮ ነው ከመጀመሪያ የጠየኩሽን ጥያቄ ምንድን ነው? እግዚአብሔር በስጋ ሞተ ይባላል አልሽኝ። እሺ አልኩሽ እና በስጋ ያልሞተ እግዚአብሔር አለ ወይ ስልሽ እሱን መመለስ ትተሽ አንተ ከቅድም ጀምሮ እንዲህ ብሎ ሲመለስል ምንድን ነው? እኔ ጠየቅኩትን እንትን በይ። እግዚአብሔር በስጋ ያልሞተ እግዚአብሔር አለ። ወደ ለቅሶ ገባክ። በስነ ስርዓት ለመጠየቅ ሞክር። እንግዲህ ልናስተናግድ ሞክረናል። አሁን ደግሞ ጄጅ አድርገ ምናምን መልሴን አልመለሱልኝም ብለህ ፖለቲካ ያሰራ ነው እና ኧረ ስራም ብትይኝ አልሰራም። እኔማ ምናምን ለዚህ ነው የገባሽው። እኔማ መልስ መልሳለሁ ምናምን ብለሽ ገባሽ። እሺ ብዬ ምናልባት አንቺ ከነሱ በተሻለ መልኩ ትመልሻለሽ ብዬ ነበረ እኮ። ቀላል ጥያቄ ነው። ቀላል ጥያቄ ነው የጠየቀው እኮ። በጣም ቀላል ጥያቄ ነው የጠየቅኩት፣ ግን እሱ መልስልኝ ነው።
ሁላችሁም በመሀል ትገባላችሁ። አስቸጋሪ መልሽ ይላለሁ። ቅድም አምላክን ይወደስ ለአካል ስትናገር የሚቆጠር ነገር ነው። እኛ ስለ አካል ስንናገር የሚቆጠርን ነገር ነው። 1 2 3 ይላል። አንተ የሚቆጠር ነገር ትገባና መልሰህ ደግሞ የሞተ አምላክ ያልሞተ አምላክ ብለህ ደግሞ አምላክን መለኮትን ደግሞ ለመክፈል ትሞክራለህ። እኛ ደግሞ ስለ መለኮት ስናወራ አንድ ነው አይከፈልም እያለን ነው። ስለዚህ እየከፋፈልክ አንተ በማይቆጠር በሚቆጠር የአንዱ መለኮት አምላክ አንዴ ስማኝ የማይቆጠረውን አምላክ ለመክፈል ትሞክራለህ። እኛ ይኸውልህ አምላክ በስጋ ሞተ ስንል ከሶስቱ አካል አንዱ አካል ነው። ስለዚህ ስለሚቆጠር ነው የምንናገረው። ከሶስቱ አካል አንዱ አካል ሞተ እያለ ነው። አንተ ደግሞ ትመጣለህ አምላክ ያልሞተ አምላክ ስትል አምላክነትን እየከፈልከው ነው። አምላክ አይከፈልም። አንድ አምላክ ነው። አንዱ አምላክ አካል ተገልጧል። ከሶስቱ አካል አንዱ አካል ሰው ስለሆነ ስጋን ስለያዘ በተለየ አካሉ ሞተ እንላለን። በተለየ አካል። ስለዚህ አሁን በሚቆጠር ነገር የማይቆጠረውን አምላክ ልትከፍል አትሞክር ነው። በዛ ትክክል አይደለም ነው እያለ ያለ። ስለዚህ እግዚአብሔር ወልድ በስጋ ሞተ ብለህ ታምናለህ? አንድ እግዚአብሔር ወልድ በስጋ ሞተ ብለህ ታምናለህ? እግዚአብሔር ወልድ በስጋ ሞተ ብለን እናምናለን። ስጋ ስለያዘ እግዚአብሔር ወልድ የምንናገረው ስለ አካል ነው። እግዚአብሔር ወልድ ብለን ስንናገር ግን ስለ አካል ነው የምንናገረው። ስለዚህ የሚቆጠረው አካል ነው እንጂ መለኮት አይደለም። ስለዚህ አሁን ስለሚቆጠር ነገር ብቻ ነው የምታወራኝ ማለት ነው። እሺ ችግር ይሄ እግዚአብሔር ወልድ የተባለው መለኮት አለው አይደል? አዎ መለኮት አለው። አንድ መለኮት ነው። አንድ መለኮት ነው። የእግዚአብሔር ወልድ መለኮት ከአብ መለኮት ወይ የመንፈስ ቅዱስ መለኮት ተብሎ አይለይም። አንድ መለኮት ነው ያለው አይደል? እግዚአብሔር አብ መለኮት አሁን እንደዚህ ብለህ ስትናገር ወደ አካል እየገባ ነው ማለት ነው። ስለዚህ ስለ አካል እኮ አይባልም እያልኩ እኮ ለቢን የአብ መለኮት የወልድ መለኮት አይባልም። አንድ መለኮት ነው ያለው። አንድ መለኮት ነው ያለው። አንድ መለኮት ነው ያለው። ያ አንድ መለኮት ነው ያለው። ወልድ በተለየ አካሉ በስጋ ሞቷል ብለህ ስትለኝ፣ ወልድ በተለየ አካሉ በስጋ ሞቷል ስትለኝ፣ ያ ወልድ ያልከው አካልን ታሳቢ አድርገ ነው። ያ አካልን ታሳቢ አድርገ ወልድ ያልከኝ አካል መለኮት አለው አይደል? አለው። መለኮት ነው። ራሱ መለኮት ነው። ራሱ መለኮት ነው። ይሄ ወልድ የሚባለው ራሱ መለኮት ነው። ያ ራሱ መለኮት የሆነው አካል በስጋ ሞቷል። አሁን ስለምንድን ነው እየጠየቀኝ ያለው? ስለ ወልድ ከሆነ ስለ አካል ነው እየጠየቀኝ ያለው አይደለ? ስለዚህ ስለ አንዱ መለኮት ነው አልከኝ እኮ። ስለ አካሉ ያም አካል መለኮት ነው አልከኝ። ስለዚህ መለኮት ስለሆነ በስጋ ሞቷል ወይ? ሲጀመር መለኮት አይሞትም። መለኮትነት ስለማይሆን መለኮትነት የሶስቱም ነው። ስለዚህ በስጋ ነው ያልኩህ። እኔም በመለኮትነቱ ሞቷል አለ። ኢሳቄ ማዕከላችሁ ልግባና ይሄ የኦርቶዶክስ ወይም ደግሞ የክርስቲያኒቲ እምነት ነው። በቃ አንከፍለውም ካሉ ሁለት መለኮት አድርገን አንጠይቃቸውም። እኔም አልከፈልኩም እንጂ እንዳለው ካሉ ከእናንተ ራሳቸውን የከፈሉት እንጂ አምላክነት ደግሞ አንድ ነው፣ አይከፈልም። ገባኝ። አሁን እዚህ ጋር ያለ ሰው እዚህ ጋር ያለ ሰው ምን እያልኩ ነው እኔ ኢሳቄ፣ አንተ የምጠይቀውን ጥያቄ እነሱ የሚመልሱትን መልስ እዚህ ጋር ያለ ሰው ይታዘባል አይደለ? አንተም ላይ ምልክ የታዘብከው ነገር ወይም ተመልሶልኛል ብለህ የምትለው ነገር ሊኖልካል፣ ወይም አልተመለሰም ብለህ የታዘብከው ነገር ሊኖልካል። ይሄ የክርስቲያኖች ነው በቃ ሀላስ። ስለዚህ ይህንን መለኮት ሌሎችን እንጠይቅና ሌላ ጥያቄ ያለው ሰው አለ። ካሊድ አቡ ገብተሃል? አብላሂማ ቆይ አንዴ አይቻለሁ። እሺ አቡ ናም ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። እንዴት ናችሁ? አለን አልሐምዱሊላህ። ስለ ክርስቶስ ነበርና ከመጀመሪያው ጀምረህ ከነበርክ መጀመሪያ ሲያስተምር መዝለያ ላይ መልካም ጥያቄ አለክ? ጥያቄ አለኝ። አሁን ሲነጋገሩ መለኮት በስጋ የሚል ነገር
ሲናገር ነበር አቶ መዝሙራና ሌላ ጥያቄ ቢነሳ አይቻልም። ሰርክል እየሰራን ስለሆነ አቡ መሀመድ ሌላ የተለየ ጥያቄ ካላችሁ አቅርቡ ፕሊዝ። እኛ የምናነሳውን ጥያቄ ብናነሳ አይሻልም? ከዛ ምንድን ነው ጥያቄው የሚለውን አዳምጠህ ይሁን። አቡ መሀመድ ከኢሳቅ ጋር ኦልሞስት 1 ሰዓት ያደለም። እሱ የሚጠይቀውን ጥያቄ አይደለም የምጠይቀው፣ እሱ የጠየቀውን ጥያቄ አይደለም የሚያነሳው። እኔ እሺ አንዴ ስማኝ አቡ መሀመድ፣ ጥያቄያችሁን ጠይቁ። እንዲሁም ከዚህ በኋላ ምን እናድርገው መሰለ፣ ጥቅስ እየሰጣችሁን ጠይቁ ፕሊዝ። መጽሐፍ ቅዱስ ላይ ገብታችሁ ጥቅስ እየሰጣችሁ ጠይቁ። ያ ነው ዝም ብሎ ጥያቄ ላይ እኮ እንደዛ አይባልም። መዝሙራ እኔ እንደ ኢአማንያን እናንተን እምነት እንደማይከተል ሰው ማውቀውንና የሚገባኝን ጥያቄ ነው የምጠይቀው እንጂ ጥቅስ እስካላወቅኩኝ መጠየቅ አልችልም ነው። አንዴ ስማኝ። ለምሳሌ ምስልምናውን ብጠይቅ የምጠይቁኝ ምንድን ነው? ከቁርአኑ ከሀዲሱ ከተፍሲሩ አምጣ ነው የምትሉኝ። አልንልም። ቁርአን ላይ መረጃ አለኝ ብለህ ቁርአንን ስትተች ከቁርአን ላይ መረጃ አምጣ እንልሃለን። ለምሳሌ መጠን ቆይ አንዴ ይቅርታ፣ የምታመልከው አምላክ ምንድን ነው እንዴት ነው ምናምን እያልክ ብትጠይቀኝ ደግሞ ማለት ነው ከራሴ ሀሳብ ከቁርአን መረጃ እያደረግኩ መልስልሃለሁ እንጂ እንደዚህ አድርገህ ጠይቀኝና እንደዚህ አድርጌ ልመልስልህ ብዬ ጥያቄ መልስ ምን ያመቻች አልሰጥህም። በጣም ጥሩ። እኔ ደግሞ ሀሳብ ልስጥህ። አሁን የይስሐቅን ጥያቄ አይተው ከሆነ የራሱን ታሪኮች የራሱን አንደርስታንዲንጎች ያስቀመጠ ልንግባባቸው ለምስ ያልተግባባ ነው። እሱ በራሱ አስቦ በራሱ እንትን ብሎ ወስኖ ለክቶ የተረዳውን ነገር ብቻ ነው እየፈለገ የነበረው። ስለዚህ ጥሩ ይሄ በቃ ጭቅጭቁ ባከን ፎርሱ እንዳይበዛ የሚያስማማ ምንድን ነው? ስለዚህ ነኝና እንደዛ አይደለም ያደረገው መዝሙር፣ እንደዛ አይደለም ያደረገው ሀሳቡ ላይ ትናቆሩና ግራ ገባ ነው። ሀሳብ ልጨርስ፣ ችግር የለውም። ይስሐቅ የራሱን አመላከት ይዞ መጣ። የራሱ አመላከት ለራሱ ትክክል ነው። በቃ አለቀ። ግን አሁን ይሄ የራስ አመለካከትን እየፈለግን ከሆነ ይስሐቅም የጠየቀን ጥያቄ በሱ ልክ ስላልመጣለት አልተመለሰም ሲል እኛም የይስሐቅ ጥያቄ ነው ትክክል አይደለም ስንል መዋላችን ነው። ኦኬ። ስለዚህ ሊዳኘን የሚችለው መሰለ እናንተም በመጽሐፍ ሞግቱን፣ እኛም በመጽሐፍ በመረጃ የሚቀጥል እንደዛ ከሆነ እንጂ ያስማማናል። በቃ ይኸው መረጃ ይሆንና ይኸው መጽሐፍ ይሆንና ቀጥሎ ደግሞ ሌላ ጥያቄ እንሄዳለን። አትጠይቁን አለም ጠይቁ። አሁን አቡ መሀመድ ፕሊዝ በቃ መጽሐፍ ቅዱስ ላይ ግባ፣ የሆነ ወይ ትምህርታችን ላይ ግባና ይሄ እንዲህ ይላል ከምን አንጻር እንዲህ ያላችሁ በለን። እሱ ነገር ጥሩ አድርጎ ያስማማናል። እኔ ደግሞ ሀሳብ ልስጥ አንድ ጊዜ ሌንዳ አንድ ይቅርታ ተናገርኩት ነገር አሁን መጀመሪያ ጥያቄ ያላችሁ ብለን ስንል መጀመሪያ መዝሙር ላይ አንተ ካስተማልከው ተነስተው የሚጠይቁት ጥያቄ ከሆነ ይጠይቁ ከሚል ነው። ሌላ አይነት ጥያቄ የሚጠይቁ ከሆነ ደግሞ ጥቅስን ይዘው መጥተው ይጠይቁ። በቃ ጥሩ ተስማምቻለሁ። አንተ ያስተማልከው ላይ ከሆነ ያስተማልከው ላይ ቢጠይቁ መልካም ነው። እሺ አቦ ያስተማለው ላይ ጥያቄ አለክ ወላ ሌላ ነው? አሁን ያስተማረውም ላይ አሁንም እየተነጋገሩበት የነበረው ሀሳብ ላይ ጥያቄ ስለተፈጠረብኝ ነው የምጠይቀው። የእኔ ጥያቄ ወይ መዝሙር ያስተማርኩ ጠይቀኝ እኮ ነው። እስኪ እኔ ልናገር አንድ ተናግሬ ልጨርስና እስኪ እኮ ቢያንስ እንኳን ካስተማርኩት አይደለም ነው ለማለት የሚመች ነበር እኮ ነው። እስኪ ልናገር ያልኩት ካስተማርኩ ጠይቀኝ። እሺ ልናገር፣ አዳምጡኝ። እሺ ጥሩ። እሺ ኢየሱስ ክርስቶስ በስጋው እንደዚህ ሆነ በመለኮቱ እንደዚህ ሆነ የሚባል ሀሳብ ሲነገር እየሰማው ነው። እና መለኮትነት አካል ነው ወይስ ባህሪ ነው? እሺ ያስተማርኩት እሱን አልነበረም፣ ግን ልመልስልህ። አሁን ይሄ ጠየቀኝ ለይስሐቅ የሰጠሁት መልስ ነው እንጂ ያስተማርኩት እሱ አልነበረም፣ ግን ልመልስልህ። ችግር የለውም። መለኮትነት ባህሪ ነው እንጂ አካል አይደለም። በሶስቱ አካል ባህሪ ይሞታል ይባላል። በሶስት አካል ያለ አንድ ባህሪ። ለዚህ ነው አየህ መለኮት ስለ ማለት በስጋ ሞተ ምነው። ለዛ ነው መለኮት ሞታ። እኔ ጥያቄ ያለ አካል ባህሪ አለ ወይ ነው። እሱን እኮ ነው የነገርኩህ ወንድሜ፣ ብታዳምጠኝ። በሶስቱ አካል አንድ ባህሪ አለ፣ ሶስት ባህሪ የለም። እሺ እኔ ደግሞ የጠየቅኩትን አልሰማኝም እያልኩ ያልኩበትን ምክንያት ልንገርህ። ያለ አካል ባህሪ አለ ወይ የሚል ጥያቄ እንጂ በሶስቱ አካል ነው ወይስ በአንዱ አካል ነው የሚል ነገር አላነሳውም። ያለ አካል ባህሪ ይገኛሉ ወይም ደግሞ ያ ባህሪ ለአካል አይደለም ወይ የሚሰጠው ነው የኔ ጥያቄ። ልቀይረው ትንሽ እንዲረዳ። አሁንም ልመልስልህ። እኔ አንተ ስትጠይቀኝ ልመልስልህ በስላሴ ትምህርት ልመልስልህ። በስላሴ ትምህርት አስተምሮ በሶስቱ አካል አንድ ባህሪ አለ።
አብ የብቻው፣ ወልድ የብቻው፣ መንፈስ ቅዱስ የብቻው ባህሪ የሚባል የለም። ያለው አንድ ባህሪ ነው። ምክንያቱም እኔ ግን ግራ የገባኝ መዝሙረ ለምንድን ነው ጠይቁን ያላችሁ? ምክንያቱም ስለ ስላሴ እየጠየቀኝ ነው። ስለሌላ አይደለም ጠይቁን ያለ እኔ የጠየቅኩተኝ እኮ ያለ አካል ባህሪ አለ ወይ ነው እንጂ ስላሴ ስንት ባህሪ አላቸው? ስለ ማንኛውም ነገር ስለ አምላክ የሚሆን ስለ ሰው የሚሆን ጀኔራሊ አንድ ያለ አካል ባህሪ አለ ወይ ነው። ስለ ሰው ላውራ አልመጣሁም። ስለ ስላሴ ላውራ ነው። ስለ ስላሴ ጠይቅ። ስለ ስላሴ ችግር የለውም። እሺ ስላሴ ውስጥ ያለ ባህሪ አካል ያለ አካል ባህሪ አለ ወይ? በቃ በሶስቱ አካል አንድ ባህሪ አለ። ስንት ባህሪ ያለ ነው ያልኩኝ? ወይንስ ደግሞ ያለ ባህሪ አካል ያለ አካል ባህሪ ያለ ነው? እኔ ጥያቄ እየነገርኩ ነው ወንድሜ። በሶስቱ አካል አንድ ባህሪ አለ። ባህሪ የሌለው የለም። አንድ ባህሪ ነው ያለው የሶስቱም እኮ አልኩ። እሺ ሁሉም ባህሪ ካላቸው እንዴት ብሎ ነው አንድ ባህሪ የሚኖራቸው? አንድ ባህሪ ተባለው እኮ አንድ ባህሪ ሼር ስለሚያደርጉ ነው። ሶስት አካል አንድ ባህሪ እንዴት ነው ሼር የሚያደርጉት? ቆይ መጀመሪያ ነገር የወልድ የራሱ የሆነ ማንነት፣ የመንፈስ ቅዱስ የራሱ የሆነ ማንነት፣ የአብ የራሱ የሆነ ማንነት አለው የለውም? ባህሪ የለም። የራስ ባህሪ ማንነት ነው ያልኩኝ እኔ። መዝሙር አስረዳኝ። ማንነት ማለት ነው ማን ነው የሚባል ማን ነው ተብሎ የሚጠራበት የራሳቸው እኔነት አላቸው የላቸውም? እኔነትማ አለ። አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። በጣም ጥሩ። እነዚህ እኔ ባዮች ማንነታቸው ለምሳሌ አብ ማንነቱ አብ ነው አይደለ? ወልድ ማንነቱ ወልድ ነው። አባት አይደለም። እሱ ምንነት እኮ ነው። አባት ምንነት ነው። መጠሪያው ግን አብ ተብሎ ነው አይደለ? መጠሪያው ማን ነው ሲባል አብ ነው። አብ ማለት አባት ማለት ነው። ስለዚህ አብ አባት ልክ ነው። እሺ ችግር የለውም። አሁን ወልድ የሚለው ደግሞ የወልድ ማንነቱ ነው አይደለ? የአብ ልጅነቱ ማንነቱ ነው አይደለም? አሁን ማን ነው? አሁን ለምሳሌ ከማርያም የተወለደው ማን ነው ብለህ ማን ነው የምትለኝ? በተለየ አካሉ አካላዊ ቃል ወልድ እሱ ነው እኮ የምልህ። ማን ነው ስልህ ወልድ ነው ስልህ እኮ ሌላ ክርክር ውስጥ ገባ። ወልድ ነው ብለን እንላለን አይደለም? ማን ነው ስንል ከማርያም የተወለደው ወልድ ነው። ሶስት አካል ስላለ ባህሪ ያለው ማለት ነው። አንተን ያልኩህ እሱን የእኛን የክርስቲያኖች ትምህርት አሁን ስጠይቅ እኮ ወልድ አምላክ ነው አልከኝ። መዝሙረ ይኸውልህ እኮ ያ አምላክነት የሶስቱም ነው እኮ ለብቻው አይደለም፣ የሶስቱም ነው እንዳንል እኮ ይህ አካል የተነጠለ አካል ነው። ተነጥሎ በራሱ እውቀት፣ ስሜት፣ ፈቃድ፣ ማንነት ያለው ነው። እሺ አታምንም? ተው ችግር የለውም። አምላክነት አለው የለውም ይሄ አካል? ይኸውልህ መጀመሪያ አቡ የፕሮቴስታንትና ኦርቶዶክስ ታውራ ለይ። እኛ ኦርቶዶክስ ያለን ላይ እንዳይሰራ ይቅርታ አልኩኝ። በቃ ገባኝ። እኔ ስሜት ፈቃድ ምናምን ብሎ ይቅርታ በለኝ አላልኩም። እኔ ትምህርታችን ነው የነገርኩህ ያለሁት። እኔ ይቅርታ አትበለኝ ለምን ትለኛለህ? ተወኩት። እሺ ተረዳሁ። አንዴ ስማኝ ፕሊዝ። እንዴ ጠይቃችሁ እኮ እንዴት ለመመለስ እኛ አካል፣ ስሜት፣ እውቀት፣ ፈቃድ አለው ብለን እኛ አንፈቃም። እኛ በስላሴ ዘንድ አንዴ ታርጋ አዳምጠኝ ፕሊዝ። ቀጥል ሚውት አድርጋ አዳምጠኝ። እያወራሁ አይደል? የገባ ስለሆነ ኦኬ እሺ። መጀመሪያ የእኛን አስተምሮ እወቁት ፕሊዝ። የእኛን አስተምሮ እወቁት። እኛ ክርስቲያኖች ኦርቶዶክሲያን ምንድን ነው የምንለው? አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ስለዚህ አብ ወልድ አይደለም ካልን ሶስት አካል አለ ማለት ነው። ሶስት አካል ስላለ ግን ሶስት መለኮት ሶስት አምላክ አለ ማለት ግን አይደለም። ምክንያቱም ባህሪ ለአንድነት የሚሰጥ ነው። ሶስት ባህሪ ቢኖርማ ኖሮ ሶስት አምላክ ሶስት መለኮት። ምክንያቱም ባህሪ መለኮትነትን አምላክነትን የሚገልጽ ስለሆነ እኛ ባህሪ ለአንድነት ነው የምንሰጠው፣ ለሶስትነት አንሰጥም። እሺ እያንዳንዳቸው አካላት ይቅርታ፣ ብዙ የተንዛዛ ነገር ነው እያወራ ያለው መዝሙር። እኔ እየጠየቁት ያለሁት ነገር አጭር ነገር ነው። ኧረ ችግር የለውም። እኔ አሁን እኮ ላልፎ ስሞክር ጊዜ ለመግደል ነው እየተጠቀምክበት ያለው። እኔ አንድና አንድ ጥያቄ ነው ያለኝ። ኢየሱስ ክርስቶስ አምላክ ነው አይደለም ብዬ ብጠይቅህ ከመጽሐፍ ቅዱስ አምላክነቱን ለማሳየት መረጃ ታመጣልኛለህ ወይንስ ደግሞ ከሶስቱ ውጭ ነጥዬ አምላክ አልልህም ትለኛለህ? በጣም ጥሩ። ስለ ክርስቶስ አምላክነት ስትጠይቀኝ የምጠይቀኝ ሰው የሆነ አምላክ ስለሆነ እርሱ አምላክ ነው። ሰው የሆነ ግን አምላክ ነው። ስለዚህ የምናወራው ስለ አንድ መለኮት፣ ስለ አንድ አምላክ ነው። አዎ ክርስቶስ አምላክ ነው።
ታዲያ ክርስቶስ ለምን አምላክ ነው ትለኛለህ ብቻውን? ምክንያቱም እሱ ራሱ አምላክ ስለነበረ፣ ሰው ከመሆኑ በፊትም አምላክ ስለነበረ እና እሱ አምላክነት ባህሪ ካለው እኔ ምንድን ነው የጠየቅኩት ታዲያ? ቅድም ብቻውን አምላክ መባል የሚችል ከሆነ ሶስቱም ራሳቸውን ችለው እያንዳንዳቸው አምላክ የሚባሉ ከሆነ ባህሪ ሸራራ አደረጉም። የየራሳቸው የሆነ የአምላክነት ባህሪ ያላቸው ነው። ብቻውን ማን ያለው? ብቻውን ብያለሁ እኔ ብያለሁ። አሁን አልከኝ እኮ ኢየሱስ ክርስቶስ አምላክ ነው ወይ ስለ አዎ አምላክ ነው ብለህ እኮ አልከኝ። እስኪ አምላክ ለመሆኑ መረጃ ስጠኝ እሺ፣ ከመጽሐፍ ቅዱስ። አንዴ አይ ጥቅስማ እንዝለል፣ መጀመሪያ እንጨርስ። ጥያቄ ጥቅስ አልጠቀስንም እኮ እስካሁን። ጥቅስ ጠቀስን። አንዴ ቆይ፣ አሁን ጥያቄያችን ስለ ስላሴ ስለሆነ ስለ ክርስቶስ አምላክነት ከፈለግ ደግሞ ይህን ጨርሰን እንቀጥላለን። ስለ አምላክነት የምናወራ ከሆነ ስማኛ፣ ለዚህ የክርስቲያኖችን ትምህርት መጀመሪያ ብታውቁት ምለው የክርስቶስን አምላክነት ስናወራ፣ አዎ ክርስቶስ አምላክ ነው። ክርስቶስ አምላክ ነው ስንል ሰው ከሆነ በኋላ አምላክ አይደለም እያለን ነው። እርሱ ኦልሬዲ አምላክ ነው። ያ ደግሞ አምላክነቱ ደግሞ ሰው ከሆነ በኋላ የጀመረም አይደለም የነበረው ነው። ስለ አምላክነት ስናወራ ስለ አንዱ አምላክ ነው የምናወራው። ስለ አንድ መለኮት ነው የምናወራው። በሶስቱ አካል ስላለው ስለ አንድ የመለኮት። ለምን ራሱን ችሎ አምላክ ነው ትለኛለህ? ነው እኮ ነው እየጠየቅኩት ያለሁትኝ። ሶስቱንም ሸርም ማን አለ? መች አልኩ እኔ? አሁን ኢየሱስ ክርስቶስ አምላክ ነው እያልክ ራሱን ችሎ የሚለውን ቃል ቶ ኢየሱስ ክርስቶስ አምላክ ነው እያልክ ስትገልጽ አልነበረም? አዎ አምላክ ነው። በቃ አምላክ ነው ካልከኝ ይህ አምላክ ሼር ያደረገው የብቻው የሚለውን ነገር በምን ያሳያል? ራሱን ችሎ አምላክ ነው እየተባለ እየተገለጸ ነው። መረጃ ማምጡ ሲባል ኢየሱስ ክርስቶስ አምላክ ነው ተብሎ የተለየ አምላክ ነው ለሚለው እስኪ መረጃ። አሁን ከሶስቱም የተለያየ አምላክነት የላቸውም የሚለውን መረጃ ስጠኝ። ወልድ ከአብ የተለየ አምላክነት የለውም። መረጃ ስጠኝ ለዚህ። በጣም ጥሩ፣ እንደሱ በለኝ። እሺ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 33 ላይ ኦኬ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደል? አይደል? ይሄ ቃል እግዚአብሔር መሆኑን እግዚአብሔርም ቃል መሆኑን እንጂ ሶስቱ አንድ መለኮት ሼር ያደርጋሉ የሚል ሀሳብ ነው። ቃል የተባለው ማን ነው እዚህ ጋር? ኢየሱስ። ስለዚህ ቃል ማን ነው ተባለ? እግዚአብሔር ነው ተባለ። እግዚአብሔር ነው ተባለ። በጣም ጥሩ። እግዚአብሔር ማን ነው? እግዚአብሔር ማን ነው ማለት እግዚአብሔር ተባለ እኮ። እግዚአብሔር እኮ ምንነት እንጂ ማንነት አይደለም። እግዚአብሔር ማን ነው ያልኩ ነኝ። ማንነት አይደለም ምንነት ነው። እግዚአብሔር ማን ነው? አሁን እዚህ ጋር እግዚአብሔር ምን ማለት ነው? አቡ እንዴት ጠይቀኛለህ እንዴ? አንተ መልስልኝ እንጂ ምን አልከኝ? የመለስኩልህማ አልሰማም አልከኝ እኮ መዝሙር። እግዚአብሔር ማለት አቡ ያዳመጥክ ፕሊዝ። ቃልም እግዚአብሔር ነበር። ቃል ማን ነው ስልህ ክርስቶስ ነው አልከኝ አይደል? አይደል? ክርስቶስ ነው አልኩ። ክርስቶስ እግዚአብሔር የተባለው ማን ነው ስትለኝ ደግሞ ክርስቶስ ነው አልኩ። በጣም ነው። ስለዚህ ቃል ችግር የለውም። ይኸውልህ ላሳይህ። እግዚአብሔር መንፈስ ቅዱስ እግዚአብሔር አብ እግዚአብሔር ብላችሁ ነው የምታምኑት አይደለም? ምክንያቱም እግዚአብሔር ስንል ሁሉም እግዚአብሔር ስልጣንን፣ አምላክነትን፣ ገዥነትን የሚያሳይ ስለሆነ። በጣም ጥሩ። እኔም እኮ እያልኩት ያለው ይሄ ነው። ወልድም እግዚአብሔር ተብሏል፣ አብም እግዚአብሔር ተብሏል፣ መንፈስ ቅዱስም እግዚአብሔር ተብሏል። ይሄ እግዚአብሔር የሚባለው ለእያንዳንዳቸው ስም ይሰጣቸዋል። አሁን እኮ ተሰጠልኝ እኮ ቃል እግዚአብሔር ነብልህ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። አቦ አንዴ ስማኝ ፕሊዝ። እዚሁ ክፍል ላይ ሁልጊዜ አንተን ከሰማው እንዴት እናወራለን? ስማኝ እንዴት ነው ፈታውኝ እኮ የፈታሁት ላይ ጥያቄ ላንሳ አንድ ጊዜ ታዳምጠኛለህ? አልፈታውም። ቃልም በእግዚአብሔር ዘንድ ነበር ሲል እግዚአብሔር የተባለው ማን ነው? ቃልም በእግዚአብሔር ዘንድ ነበረ የተባለው እግዚአብሔር አብ ነው። እሺ ራሱ ደግሞ ቃልም ደግሞ እግዚአብሔር ነው አይደል? ቃልም ደግሞ እግዚአብሔር ነው። ሁለት እግዚአብሔር ማለት። በጣም ጥሩ። ስለዚህ እግዚአብሔር ስን ምን እያልን ነው ማለት ነው? ሁለት እግዚአብሔር ነው። ግን እዚህ ጋር ያሉት አይደለም። እግዚአብሔር ማለት ቅድም ምን አልኩኝ? ቃልም ምንድን ነው አልከኝ? አሁን በጣም ጥሩ። አየህ አሁን የመጣልኝ በጣም ጥሩ። እግዚአብሔር ችግር የለም። ቃል ምንድን ነው አልከኝ? ቃል ምንድን ነው አልከኝ? ቃል እግዚአብሔር ነው። በጣም ጥሩ። እግዚአብሔር የተባለው ደግሞ ማን ነው? በእግዚአብሔር ዘንድ ነበረ የተባለው እግዚአብሔር ማን ነው? በአባቱ ዘንድ ነበረ ተባለ። አብ ራሱ እግዚአብሔር ይባላል። እግዚአብሔር ነው። አብ እግዚአብሔር ነው። ወልድ እግዚአብሔር ነው። ስንት እግዚአብሔር አለ? እግዚአብሔር ስልም ምን እያለ ነው ንገረኝ። ስልጣናቸውን እየገለጽን ነው አልከኝ እኮ። ስለዚህ አምላክነት አንድ ስልጣን፣ አንድ መለኮት፣ አንድ ስልጣን አይደለም። አንድ ስልጣን አይደለም እየጠራህ ያለው። እኛ እንደዛ ነው። አንተ ጋር እኮ ነው አብረን ያልነው መዝሙር አለ። ከአንተ ጋር እኮ ነው አብረን ያልነው። አንተ እኛ እግዚአብሔር የሚለውን
ለአንድ ጥያቄ ልጠይቅህ። ወልድ እግዚአብሔር ነው፣ አብ እግዚአብሔር ነው ተባብለናል አልተባባልንም? እኛ እግዚአብሔር ስንል ስማኝ ወንድሜ፣ አንተ በተረጎምከው መልኩ አይደለም። እኛ እግዚአብሔር ስንል የእኛ ትምህርት እኮ ነው። ልክ ለምን መሰለህ? አንተ የፈለግ ካርገ እኛ እኮ መዝሙር አስተምሮታችሁ ልክ ነው ብለን ትምህርታችን የሚል ነገር ተደጋግማላችሁ። አስተምሮታችሁ ልክ ነው ብለን ካመንን ጥያቄ አንጠይቃችሁም። ለምን? አስተምሮታችሁን በተለያይ በሚዲያም በምንም በማንበብ ስለምናገኘው እኛ ልክ ነው ልክ አይደለም የሚለውን እየጠየቅን አንዴ ስማኝ፣ ልክ ነው። ስለዚህ እንደዛ ብላችሁ እያመናችሁ እየጠየቃችሁን ስንጠይቃችሁ መልስን መመለስ ትታችሁ አስተምሯችን ነው የምንነግራችሁ በሚል ለምን ጥያቄን ትሸፍናላችሁ? ምክንያቱም አስተምሯችን ትክክል ስለሆነ፣ የአንተ ትርጉም ሳይሆን የእኛ አስተምሮ ትክክል ስለሆነ። እኛ አልተረጎምንም። መጀመሪያ የምንጠይቀው ሀሳብ ነው። መዝሙር ሀሳባችን ላይ ፎከስ አድርግ። አሁን አብረን ስናወራ ተርጉም ስትለኝ ሰማው፣ ብዙ ሰማው መዝሙር። አንተም እየሰማህ ይቅርታ በጣም እየሰማህ የአንተን ትርጉም ከመንገር በፊት እኔ እናንተ የተባባልነውን እኔ ልንገርህ አንድ ጊዜ። ይቅርታ በጣም እኔ እናንተማ መቼም አንስማማ። ለምን አንስማማን መሰለህ? የእኔ ትምህርት ስለዚህ ስላልተስማማን አንተ ነው የምታወራው። ኖ የኔን ትምህርት ልንገርህ። እኔ ዝም ልበል? የኔን ትምህርት ልንገርህ፣ አንተ አትቀበለው። የአንተን ትምህርት ከመንገር በፊት ምን እንደተባባልን አንዴ እኔ ልንገርህ እያልኩ እኮ ነው። አንዴ ብቻ እንዴ። እሺ ንገረኝ። የተባባል ነው። በጣም ታንኪዩ። በኋላ ደግሞ መልስላለሁ። ቀጥ ችግር የለውም። ታንኪዩ። ስለዚህ ምን ተባባልን? ወደ ዮሐንስ አንድ ወሰድከኝና በመጀመሪያ ቃል ነበረ አልከኝና ቃል የተባለው ቃልም እግዚአብሔር ነበረ አልከኝና ማለት ነው። እግዚአብሔር ድረስ አደረስከኝና ቃል የተባለው ማን ነው አልከኝ። እኔ ክርስቶስ ነው ብዬ መለስኩልህ እንደናንተ አስተምህሮ። ከዛ በኋላ ክርስቶስ ምንድን ነው አለ እዚህ ላይ አልከኝ። እግዚአብሔር ነው አልኩልህ። ተስማማን አይደል? እዚህ ላይ ከዛ ቀጠልክና በእግዚአብሔር ዘንድ ነበረ የተባለው ማን ነው? የእግዚአብሔር ማን ነው ስትለኝ ደግሞ አንተ እንድትስማማ ስለፈለግኩኝ እግዚአብሔር አብ ነው አልኩኝ። ስንት እግዚአብሔር አገኘን ስልህ አንድ እግዚአብሔር አልከኝ። ቃል እግዚአብሔር ብለን አብ እግዚአብሔር ብለን አንድ እግዚአብሔር አልከኝ። የቆጠርነው ግን ሁለቱ ነው እያለ ማለት ነው። ሁለቱም እግዚአብሔር ናቸው ብለህ እያስረዳኝ ከዛ ምን አልከኝ? አንድ እግዚአብሔር ነው ብለህ አልከኝ። ቀጥል። ጨረስክ? እሺ አንተን የቆጠርከው አየህ፣ እኔ አልቆጠርኩም። የክርስቲያን ትምህርት ማወቅ አለብህ ያልኩት ለዛ ነው። አንተ መቀበል የለብህም የኛን ትምህርት። ግን ትምህርታችንን ልንገርህ ወንድሜ። እሺ ያው መጽሐፍ ቅዱስ ልክፈት። በመጀመሪያ ቃል ነበረ። ትምህርታችን ስትል መልስ ቢሆንም ባይሆንም ትምህርታችን ልንገርህ። አዳምጠኝ ፕሊዝ። እኔ ዝም ብዬ እንዳዳመጥኩ አዳምጠኝ። በቃ ዝም ሚውት አድርገህ አዳምጠኝ እንዳዳመጥኩ። ኦኬ የክርስቲያኖችን ትምህርት ልንገራችሁ። የክርስቲያኖች ትምህርቱ ይሄ ነው። ሰዎች የፈለገ ይሉ ይችላሉ። ሚውት አድርግና አዳምጠኝ ፕሊዝ። ድምጽ እየረበሸኝ ነው። ኦኬ ሰዎች እንደፈለጉ ሊተረጉሙ ይችላሉ። የእነሱ መተርጎም ምንም ጠብ የሚያደርገው ነገር የለው። ለምን? ክርስቲያኖች መጽሐፍቶቻቸው እንዴት ተረጉማሉ፣ አምላካቸው እንዴት ይረዳሉ ነው። አንድ ሰው መጥቶ ክርስቲያን ከሚረዳው ውጭ ከተናገረ ስህተተኛ ነው። ምክንያቱም ክርስቲያኖች የሚረዱት እሱ ባለው ስላሉ ነው። ስለዚህ ምን ይላል? በመጀመሪያ ቃል ነበረ። በመጀመሪያ የተባለ ራሱ ዓለም ከመፈጠሩ በፊት ማለት ነው። ነበር የሚለው እኔነትን ያሳያል። ነበር ስለሚል ቃል ነበረ። ቃልም ደግሞ በእግዚአብሔር ዘንድ ነበር። እግዚአብሔር የተባለው በአባቱ ዘንድ ነበር ማለት ነው። በእግዚአብሔር ዘንድ ነበር። ቃልም ደግሞ እግዚአብሔር ነው። እኛ እግዚአብሔር የሚለው ስም ምኑን የሚገልጥ ነው? ባህሪውን የሚገልጥ ነው። ምን አይነት የምኑን ባህሪ? የገዥነቱን፣ የስልጣኑን፣ የእውቀቱን፣ የአምላክነቱን የሚገልጥ ነው። ስለዚህ እግዚአብሔር የሚለው ለሁለቱም ሲቀጸል አንድ ስልጣንን ያሳያል። የእግዚአብሔር የወልድ የሆነው የአብ እንደሆነ፣ የአብ የሆነው የወልድ እንደሆነ ያሳያል። ክርስቶስም እኔና አብ አንድ ነን ስላለ ማለት ነው። የእኔ የሆነ የአባቴ ነው የአባቴም የኔ ነው ስላለ፣ ስለዚህ እግዚአብሔር የሚለው ሲቀጸል ለሁለቱም ለአብም ለወልድም ምንድን ነው የሚያሳየው? የአብ የሆነው ስልጣን፣ የአብ የሆነው አምላክነት፣ የአብ የሆነው ገዥነት የወልድም ነው ማለት ነው። ስለዚህ ቃልም ከእግዚአብሔር አባቱ የወልድ አባቱ እግዚአብሔር ተባለ። ኦኬ ራሱ ቃልም ደግሞ የአብ ልጁ እግዚአብሔር ነው። ለምን? በስልጣን አንድ ስለሆነ፣ በአገዛዝ አንድ ስለሆነ፣ አንዲት መለኮት አንዲት ባህሪ ስላለ እንጂ ሶስት መለኮት፣ ሶስት እግዚአብሔር፣ ሶስት አምላክ የሚል ትርጉም የለውም። እኛ መጽሐፋችን እንዲህ ነው የምንፈተው። አቡ ጨርሻለሁ። ጥሩ። አሁን አንተ የነገርከኝ ስልጣኑን ነው። እኔ የጠየቅኩ የነበር ግን ስለ ስልጣን አይደለም። የጠራናቸው አካላቶች እዚህ ላይ በመጀመሪያ ቃል ነበር አልን። ከዛ ቀጥለን ቃል ማን ነው ስንል ክርስቶስ ነው አለን። ክርስቶስ ምንድን ነው ስንባባል እግዚአብሔር ነው አለን። እግዚአብሔር
ቃል እግዚአብሔር ወልድ አብ እግዚአብሔር ቃል እግዚአብሔር አብ እግዚአብሔር ስንት እግዚአብሔር ቆጠርን? አንድ። ተመልከቱ እንግዲህ ቃል እግዚአብሔር ብለን ወልድ እግዚአብሔር ብለን ሁለት አካል ቆጥረን ሁለቱም እግዚአብሔር እግዚአብሔር የሚል ስልጣን ሰጠን ተጠርተን ማለት ነው። የቆጠርነው አካል ስንት ነው ስንል አንድ። ለምን እግዚአብሔር እንላቸዋለን? ቃል አብ ብለን እግዚአብሔር ናቸው የሚል እንኳን ቢባል መቼም ግን ቃል ምንድን ነው ሲባል ምንነቱ ምንድን ነው? እግዚአብሔርነት። አብ ምንድን ነው ሲባል ምንነቱ ምንድን ነው ሲባል እግዚአብሔርነት። ግን ስንት እግዚአብሔር አይደሉም? ሁለት እግዚአብሔር አይደሉም፣ አንድ እግዚአብሔር ናቸው። ጨረስክ? ኧረ እኔ አሁንም ራሱ የተሳትፈውን ላርምህ እና ስማኝ። አንድ አካል አልቆጠርኩም እኔ። እኛ ሲጀመር በአንድ አካል አናምንም። ሚዩት አድርጋ አዳምጠኝ። ዛቡ የሚረብሽ ስላለ ይቅርታ። እኛ በአንድ አካል አናምንም። ስንቴ እንደምንናገር አላውቅም። ይሄንን ትምህርታችንን አትሊስት ወቁት ምለው እኔን እያልከኝ ስለሆነ አትሳሳት። መዝሙር አይደለም አንድ አካል አላልኩም፣ ሁለት አካል ነው የጠራሁትኝ። ሁለቱም እግዚአብሔር ናቸው አይደለማ ያላልኩትም ብለህ አይደለማ መመለስ ያለብን። ስትመልስ አቡ መሐመድ ምን እንዳለ ቦታ አድርገህ መመለስ ትችላለህ። እኔ ያልኩት አንድ አካል አላልኩም አላልኩም። ይሄ ውሸት ነው፣ ይሄ ውሸት ነው። ቅድም ይሳቅ አንተ ያልፈለከውን ነገር ሲል ዋሸህ ብለዋል። እኔ እደግምልሃለሁ ምንድን ነው ያልከው ብለህ አይደለም። ና እንደዛ አይደለም። ልድገምልህ ያልኩትን ልድገምልህ። አንዴ እኔ እናንተ ከምንከራከር ገስት ላይ ያሉት የሰሙት ቃል እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር ብለን ሁለት አካላትን ጠርተን ሁለት እግዚአብሔር ጠርተን ግን ስንት እግዚአብሔር ናቸው ሲባል አንድ እግዚአብሔር ይባላል። እግዚአብሔርነትን ነው አንድ ያልኩት እንጂ ወልድና አብን አንድ አላልኩም። አላስተካከልኩም። ማስተካከል አይደለም እንዴ እየጠራሁ ነው። ቃል እግዚአብሔር አብ እግዚአብሔር ብዬ ሁለት አካል እየጠራሁኝ ነው። መደማመጥ ወንድሜ መደማመጥ ለመደማመጥ ያልተባለ ነገር አትጨምሩ እባክህ። መዝሙር ያልከውን ስለሰማሁህ ነው የደገምኩት። አልሰማኝም በጭራሽ። እኔ ያልኩት ለሰው እንተዋለን፣ ችግር የለውም። ለሰው እንተዋለን፣ ለሰው እንተው። እኔ የሰማሁትን ሰምቻለሁ። ሰው ለሰው እንተዋለን። እሺ ቀጥል ልናገር። እኛ በሶስት አካል ነው የምናምነው፣ በአንድ አካል አናምንም። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ለዚህ ነው ሶስት አካል አለ የምንለው። ለዚህ ነው በተለየ አካሉ ወልድ ተሰቅሏል፣ ወልድ የእግዚአብሔር ልጅ ወደዚህ ዓለም መጥቷል የምንለው ለዛ ነው። እኛ በአንድ አካል አናምንም። እዚህ ጋር በመጀመሪያው ቃል ነበር ሲል ራሱ ቃል እኔነት እንዳለው ያሳያል፣ ነበር ስለሚል። ኦኬ ቃልም በእግዚአብሔር ዘንድ ነበር ሲል ደግሞ አባቱን ያሳያል ብያችኋል። ኦኬ ቃልም እግዚአብሔር ነበር ሲል ቃል ደግሞ ማን እንደሆነ ነገረን። ስለዚህ እግዚአብሔር የሚለው ለአብም ተቀጽሎ ይታያል፣ ለወልድም ተቀጽሎ ይታያል። ሁለት እግዚአብሔር አለ ማለት ነው አይደለም። እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ ስንል እግዚአብሔር የሚለው ምንን የሚያሳይ ነው? ስልጣንን፣ ገዥነትን፣ አምላክነትን፣ ፈቃድን የሚያሳይ ነው። በፈቃድ በስልጣን በአምላክነት በገዥነት ደግሞ አንድ አምላክ ብለን እናምናለን። ሶስት አካል ቢኖርም ሶስት አምላክ አንልም። ሶስት አካል ቢኖርም ሶስት እግዚአብሔር አንልም። እግዚአብሔር ግን እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም እንላለን። ለምን? የእግዚአብሔርነት ስልጣንን፣ ኃያልነትን፣ እውቀትን፣ ፈቃድን፣ ገዥነትን ስለሚያሳይ። ይሄ ስልጣን፣ ፈቃድ፣ እውቀት፣ ገዥነት ደግሞ አንድ ነው። ለማንም የሚሰጥ ለአብም ለወልድም ለመንፈስ ቅዱስም ለሶስቱም የሚሰጥ አንድ ባህሪ፣ አንድ አገዛዝ ስለሆነ ማለት ነው። አሁንስ ገባ አቡ? አልገባኝም። እኔ ያልገባኝ ነገር አሁን ምንድን ነው ያልገባኝ ነገር? ቅድም እኔ ስናገር ስልጣንን እግዚአብሔርነትን አንድ ያደርጉታል። አካላትን አብና ወልድ ብዬ እየጠራው ሁለት አካል ጠርተው ለእያንዳንዳቸው ደግሞ እግዚአብሔርነትን ሰጥተው ስንት እግዚአብሔር አሉ ሲባል አንድ እግዚአብሔር። ማንና ማን ሲባል ግን አብና ወልድ ይሉናል። ይሄ ለምንድን ነው ብዬ አካላትን እየጠቀስኩ አንተ ምን አደረክ? እኛ አንድ እግዚአብሔር ብለን ስንል አንድ አካል ብለን አንልም አልክ። ይሄ አስፈላጊ አልነበረም። እንደዚህ አይነት ነገር አስፈላጊ አልነበረም። በስነ ስርዓት ስለማውቀው ሀሳባችሁንም ትምህርታችሁንም በዛን መልኩ ስለተናገርኩ ማለት ነው። ሲቀጥል አሁን አንተ ምን አልክ? አብም ላይ እግዚአብሔር የሚለው ይቀጸልለታል፣ ወልድም ላይ እግዚአብሔር የሚለው ይቀጸልለታል፣
መንፈስ ቅዱስም ላይ እግዚአብሔር የሚለው ይቀጠልለታል። ምንድን ነው ከተባለ ስልጣንን እንትንን ምናምን ስለሚያሳያል። ሁሉም እግዚአብሔር ወልድ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ እግዚአብሔር እየተባሉ የሚባሉ ከሆነና የሚቀጸልላቸው ከሆነ እንዴት ነው ሶስት አካላቶች ሶስት አምላክ ያልሆኑት? ሶስቱም እኩል ስልጣን፣ ሶስቱም የስልጣን ባለቤትነት፣ ሶስቱም የዚህ ስልጣን ባህሪ ማንነት ምንነት ካላቸው ምንድን ነው ባህሪ እኮ አሁን ለምሳሌ አንድ እግዚአብሔር የሚባለው ነገር እግዚአብሔርነት አካል ከሆነ ናይስ ልክ ነው። ሌላ አካል ስለሆነ ያን አካል ያን አንድ ነገር ለጋራ ሼር ያደርጉታል ይባላል። ባህሪ ከሆነ በአካላቶች የሚገኝ ነገር እንጂ ይሄ ባህሪ ያለ አካል ባህሪ የለም፣ ያለ ባህሪ ደግሞ አካል የለም። ምንነት የሌለው ማንነት የሌለው ነገር አናመጣ። አምላክ ማንነት አለው፣ ምንነት አለው። አብ የራሱ የሆነ ማንነት እንዳለው ሁሉ ምንነትም አለው። ምንድን ነው ስንላችሁ አምላክ ነው ትሉናላችሁ። አምላክ ነው ብላችሁ አሁን ለምሳሌ አንድ አምላክ ብቻ ካለ ለምንድን ነው ተነጥሎ ወልድ አምላክ ነው አይደለም ብለን ስንጠይቅ አዎ አምላክ ነው የምትሉ ለምን ትሉናላችሁ? አምላክነትን ለብጨምሮ ወደኋላ ሄደ ብታይ ብትማር መልካም ነው። ይጨርስ ምን ሀሳቡን መሰረታዊ የሆነ የስላሴ አስተምሮ ሳይገባ በስላሴ መካከል የባህሪ ልዩነት እንደሌለ የእኛ አስተምሮታችን እሱ ስለሆነ የራስን ሀሳብ ከመናገር በፊት መሰረታዊ የሆነ የስላሴ አስተምሮ ማወቅ መቻል አለበት። ከመጠየቅ በፊት ቢያንስ ስላሴ አስተምሮ ምንድን ነው የሚለውን ማወቅ መቻል አለበት ብዬ አስባለሁ። ስለዚህ አንድ አምላክ ነው ያለው፣ አንድ መለኮት ነው ያለው። አንዱ መለኮት ግን ሶስት አካል አለው ብለን እሺ፣ አሳየኝ እስኪ። አብ ወልድ መንፈስ ቅዱስ የየራሳቸው ማንነት አላቸው የላቸውም? ቆይ ስማኝ፣ ስማኝ። አይ ጥያቄ ላይ ማንነት አላቸው የላቸውም? አለ ባህሪ አይደለም ያልኩኝ፣ ማንነት አላቸው። ቆይ ስማ፣ በጣም ምንነት አላቸው የላቸው? ምንነት የየራሳቸው አላቸው? አንድ ነው። የለም አንድ ነው። ገባኝ። አላቸው የላቸውም? ምንነት አሁን ለአብ የራሱ ማንነት አለ የለም? ምንነት ካልክ ባህሪ ከሆነ አንድ ባህሪ ነው ያለው፣ አንድ መለኮት ነው። ሶስቱ አካላት አንድ መለኮት ነው። ፉል ሼር። እሺ ችግር የለውም። የየራሳቸው ማንነት የላቸውም። የጋራ ሼር የሚያደርጉት ማንነት እንጂ የየራሳቸው ምንነት የላቸውም። ሼር የሚያደርጉት ምንነት ብቻ ነው ያላቸው። በየራሳቸው ምንነት የላቸውም። ትስማማለህ በዚህ? ምንነት የለም። ምንነት ማለት ባህሪ። በጣም ጥሩ፣ ችግር የለውም። አንድ ባህሪ ምንነት የላቸውም። እሱን ነው እኮ በባህሪ ደረጃ ቢኒኒ አንዴ ልጠይቅህ። መለስልሽ ጠይቅና አትከራ። በጣም ጥሩ ጠይቅና ጥያቄ መለስልህ። ጭቅጭቅ። አብ ወልድ መንፈስ ቅዱስ የየራሳቸው ማንነት አላቸው፣ የየራሳቸው ምንነት ግን የላቸውም ነው አንተ እንዲያልከኝ እንዳለው ቢኒ። ባህሪ ሶስት ባህሪ የለም፣ አንድ ባህሪ ነው ያለው፣ አንድ መለኮት ነው ያለው። ማንነት ግን አንዱ አምላክ። ችግር የለውም እኮ ማንነትን አስተምሮታችንን ሳታውቅ የምትጠይቀው ጥያቄ ትክክል አይሆንም። በመጀመሪያ አስተምሮታችንን ማወቅ መቻል አለብን። እኛ መጽሐፍ ለመጠየቅ እንኳን ማወቅ አይጠበቅም። ሲጀመር ስትጠየቅ የምታስተምረውና የምትመልሰው መልስ ካለ አስተምሮታችን ላይ ነው። እንዲሁም ብጠይቅ አንተ በትምህርትና በእውቀት መመለስ ነው ቢኒ። በእንደዚህ አይነት ጠይቁ በእንደዚህ አይነት መልሱ አይባልም። ተው እሱን ሀሳብ። ይሄ ዝም ብሎ እንትን ባይባል ጥሩ ነው። ጥያቄ ቴቲስት የሆነ ምንም ያላለም ያወቀም የተማረም ያልተማረም ይጠይቃል። ሲጠይቅ መልሱ ላይ ፎከስ ማድረግ ነው። አሁን አንተ በነገርከኝ መሰረት ቢኒ ዝም ብሎ ማውራት ብቻ ሆነ። መጀመሪያ መሰረታዊ የሆነ የስላሴ አስተምሮ እንኳን አታውቅም። ሳታውቅ በራስህ ሀሳብ ነው ጥያቄዎች ፎርዋርድ። እስኪ መሰረታዊ የስላሴ አስተምሮ ምንድን ነው ቢኒ? አንደኛ በጣም ለዚህ ነው ቅድምም ጀምሮ ሰዎች በፍልስፍ ወይ በራስ መረዳት ከጠየቁ እንደዚያ ነገር ይበዛል ያልኩ ለዛ ነው። ወይ ከአስተምሯችን ወጣ አድርጋችሁ ብትጠይቁ ያለበለዚያ አንድ ጨርስ አቡ። ለማንኛውም ይኸውልህ አንድ የቢዩት አድርግልኝ የሆነ የሚረብሽ ድምፅ አለ። ስለ ምንነትና ማንነት አንስታል። ኦኬ፣ ስለ ምንነትና ማንነት አንስታል። ማንነት ስናወራ እና ምንነት ስናወራ የተለያየ ነገር ነው የምናወራው። ኦኬ፣ ስለ አካል ታወራለህ እና ደግሞ ስለ ኤሰንስ ታወራለህ ማለት ነው። ስለ ኤሰንስ በምታወራበት ጊዜ ያለው አንድ ነው፣ ባህሪ አንድ ነው፣ መለኮትነት አንድ ነው፣ ስልጣን አንድ ነው፣ እውቀት አንድ ነው፣ ፈቃድ አንድ ነው። ኦኬ፣ ሶስት አካል ስላለ ሶስት እኔነት ስላለ አብ እኔ ባይ ነው። ይሄን እንደው ማስረጃ ያሳየን እኔ ባይነት እንዳለ አብ ወልድ መንፈስ ቅዱስ ቅድም ጀምሮ ሳሳይ ነበረ። አብ
ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስም አብና ወልድ አይደለም። በቃ ይሄን የመጀመሪያ ያዝ። ተስማምቻለሁ። እሱ ላይ ጥያቄ የለኝም። መዝሙር እኔ አንተ ሳትነግረኝ አይደለማ። መዝሙር ለምን ጊዜ ትገልብኛለህ? አብ ወልድ መንፈስ ቅዱስ እኔነት ያላቸው ማንነታቸው ነው። ተስማምቻለሁ። ይቅርታ የተስማማሁበትን ሀሳብ ብትደግምልኝ እኔ ምን ያደርግልኛልኝ? መዝሙር ጠይቀህ መልስ ካልፈለግ ማስረጃ እየጠቀስክ ነው። ከዚህ በኋላ ጠይቄ መልስ አልተመለሰልኝም። ቢኒ እንዴ እኔ እያወራሁት ያለሁበትን ሀሳብ እንዲህ አይነት ነገር የለም። ዲቤት ግባና ማስረጃ እያቀረብክ መዝሙሩ ማስረጃ እያቀረበ ይወያያል። አንተም ማስረጃ ዝም ብለህ እየተፈላለፍክ አይደለም። ወይም ደግሞ ጠየቅና አስተምሮታችን ሲነገር አልቀበልም ትላለህ። እኔ ማንነታቸው ላይ ተቃውሞ ወይም ጥያቄ አንስቻለሁ። እስኪ ምንድን ነው ያነሳው ጥያቄ ማንነታቸው ላይ ንገረኝ። የፈለከው ይኸውልህ እንደዚህ አይነት ፖለቲካ ከመስራት በፊት ያልጠየቅኩትን ነገር ተጠቅመ ማለት ነው። ከዚህ ነገር ከመሸሽ ይልቅ የምጠይቀውን ነገር መልስልኝ። ቀጥታ ነው የምነግርህ። እኔ የጠየቅኩት ጥያቄ ምንድን ነው? እስኪ ንገረኝ። ማንነታቸው አብ ወልድ መንፈስ ቅዱስ መሆናቸውን፣ መንፈስ ቅዱስ ወልድ አለመሆናቸውን፣ ወልድ አብ አለመሆኑን አላመንኩም ብዬ ወይም ደግሞ ልክ አይደለም ብዬ ጠየቅኩኝ ነው። ክርክር ውስጥ ገባና እናሳይህ። አለበለዚያ ጠይቀህ ጥያቄ ሲመለስልህ አልፈህ ዝም ብለህ ስማ። በማታውቀው ነገር ላይ አትከራከር። የምታውቀው ነገር ላይ ብቻ እኮ ነው። እኔ ደግሞ ስጠይቅ የጠየቅኩት ጥያቄ እንዲመለስልኝ እንጂ የምፈልገው ያልጠየቅኩትን ነገር እንድታወራልኝ አልፈልግም። ለምን በዚህ አይነት መልኩ ወሬ በማራዘም ነገሮችን እንትን ትላላችሁ? በቃ ሊንዳ እንደዚህ ሊንዳ ወይ ቤት ገባ ያለ ማስረጃ ብሪጃ በቃ ማስረጃ ሁላታችን ሶስት ባህሪ አለ ብለሃል። ሶስት ባህሪ የቱ ጋር ነው የተጻፈው? አምጣ ማስረጃ። መጽሐፍ ቅዱስ ላይ ሶስት ባህሪ ይላል ካላለ ለምንድን ነው ሶስት ባህሪ የምትለዋል? ሶስት ባህሪ ብያለሁ። መቼ ነው እስቲ ንገረኝ። ሶስት ባህሪ አላቸው በመጽሐፍ ቅዱስ ሶስት ባህሪ ይላል ብያለሁ። መቼ ሶስቱም የራሳቸው አላቸው ወይ ነው ጥያቄ ነው የጠየኩህ እኮ። እንዴ ጥያቄ እኮ ነው የጠየኩህ። የለም እኮ አልሰማም አልኩ። ታዲያ የለም ስትባል አልሰማም። ስላሴ መካከል አንድ ባህሪ ያለው ስትባል በጣም ጥሩ ነው እኮ ችግር የለብኝም። እሱን እኮ ብለህ ስትጀምር እኮ ነው እየነገርኩህ ያለ አልሰማም ያልከው እኮ አንተ ነህ ቢኒ። ችግር የለውም። የሶስት ቆይ አዳምጥ መጀመሪያ እንዴ በመድኃኒዓለም እስኪ አልሰማም ማለቴን ደግሞ ከምናገረው ነገር ተነስተህ ትብል። አንድ አይነት ወሬ እያወራን ነው እኮ አልሰማም አልከኝ እያልክ የምትጮኸው ያለ እንዴ? አንድ አይነት ወሬ እያወራን ትክክል አይደለም። ትጠይቃለህ። በትምህርታችን መሰረት ነው የምንመልስልህ እንጂ በትምህርታችን እኔ እኮ ሀሳቡ ላይ ራሱ አሁን ቢኒ ባለው ነገር ላይ እየተስማ በባህሪ አንድ አይነት ባህሪ ያላቸው የየራሳቸው ባህሪ የላቸውም አለኝ። ተስማማው አልኩት፣ ግን አልሰማኝም ጭራሽ። አሁን የምጠይቅህን ስማ በደንብ አድርገህ። መጽሐፍ ቅዱስ ላይ ስማ። አሁን ይኸውልህ ዘዳግም 6:4 ላይ እግዚአብሔር አንድ እንደሆነ ይነግረናል። አንድ እግዚአብሔር አለ። እንደገና ደግሞ መጽሐፍ ቅዱስ መልሶ ደግሞ ሶስት አካላት እንዳለ ይነግረናል ማለት ነው። እዛው ዘፍጥረት ላይ ይነግረናል። በኋላ ደግሞ በአዲስ ኪዳን ኢየሱስ ክርስቶስ ራሱ በአብ በወልድ በመንፈስ ቅዱስ ብሎ ይነግረናል። ሶስት አምላክ እንዳንል፣ ሶስት አማልክት ወይም ሶስት አምላክ እንዳለን መጽሐፋችን ራሱ ይከለክለናል። አንድ አምላክ እንዳለ የአንድ አምላክ ደግሞ አንድ አካል ብቻ ነው ያለው ብለን እንዳንን ደግሞ በሶስት አካላት ተገልጧል። ስለዚህ ሶስቱ አካላት ቢገለጥም ሶስት አምላክ አይባልም። እግዚአብሔር ማን ነው? አብ እግዚአብሔር ቢባል፣ ወልድ እግዚአብሔር ቢባል፣ መንፈስ ቅዱስ እግዚአብሔር ቢባል ሶስት እግዚአብሔር አይባልም። ምክንያቱም ያለው አንድ እግዚአብሔር ነውና እኔና አብ አንድ ነን ብሎ የተናገረ በአንድነት ውስጥ ያለ ነው። ኢየሱስ ክርስቶስ ሌላ አምላክ አይደለም። ከአብ ተለይቶ ሌላ አምላክ አይደለም። ስለዚህ ሌላ አምላክ ብለህ ልትለው የምችለው አይደለም። መንፈስ ቅዱስም ሌላ አምላክ አይደለም። የእግዚአብሔር መንፈስ ተብሎ ነው የተቀመጠው። ኢየሱስ ክርስቶስም የእግዚአብሔር ቃል ተብሎ ነው የተቀመጠው። ስለዚህ ሌላ አምላክ የሚል አስተምሮ የለን። በመጀመሪያ አስተምሮታችንን ሳታቅ ሌላ ነገር አትናገር። ስለዚህ አንድ አምላክ አለ። የአንዱ አምላክ በሶስት አካል ተገልጠዋል ነው ትምህርታችን። ስለዚህ ሶስት ባህሪ በጣም ጥሩ። እኔ አሁን ለምሳሌ ያለ እውቀት ሌላ ነገር አትጠይቀንም ነው። እሺ ችግር የለውም። አንድ ጊዜ እና ጠይቀህ ዲቤት ስላልሆነ እሱ ያሬድ ይቀጥል። ላውራ ቢኒ ብዙ ታገስ ነው። እሺ ቀጥል አቡ። እና በጣም ብዙ ሰዓት ሆነ ጭቅጭቅ ሆነ። ቀጥልሽ። መልካም አቡዬ ጥያቄህን ጠይቅና ሌሎች ጥያቄ ያላችሁ ልጆች ካላችሁ ይሳቅ ይቀልሃል አይደል? ጥያቄ በማስረጃ የምጠይቀው ጥያቄ አለኝ። እሺ መጨረሻ ልጠይቅና የመጨረሻ ጥያቄህን ጠይቅ። የመጨረሻ ጥያቄ ነው የምጠይቀው። ከታችም ኢብራሂም አስገቡኝ እያለ ስለሆነ ኢብራሂምን ታስገቡታላችሁ፣ እኔ እወርዳለሁ።
ችግር የለውም። እኔ ጨርሰናል። ምክንያቱም በጣም ረጅም ሰዓት ተቀመጥን፣ ብዙ ስራ ፈተን የተቀመጥ ነው እና የብዙዎቻችን ጥያቄ ስለተቀበልን አሁን የይስሐቅን የመጨረሻ እንቀበልና በሌላ ቀን ደግሞ እንገናኛለን። ቀጥላ ከደከማችሁ እኔ ማቆም እችላለሁ። የአንተንም የይስሐቅንም እዚህ ገዝት ያላችሁ እንቀበላለን። ችግር የለውም። ኦኬ፣ ችግር የለውም። እሺ፣ በጣም ጥሩ። እኔ አሁን ጥያቄ የጠየቅኩት ጥያቄ ምንድን ነው? የየራሳቸው ማንነት ያላቸው ሶስቱም አካላት፣ ሶስት አካል ነው ያልኩኝ። አሁንም በደንብ እንትን እያለ ሶስት አካል አሉ። የነዛ ሶስቱ አካላት የየራሳቸው ምንነት ያላቸው ናቸው ወይስ የሌላቸው? ይሄ ነው ጥያቄ። የየራስ ምንነት የሚባል የለም። ምንነት ስታወራ ኤሰንስ እያወራ ስለሆነ ባህሪን እያወራ ምንነት የየራስ ምንነት የላቸውም ነው። አመሰግናለሁ። በቃ መለስክልኝ እኮ ነው ያልኩኝ እኔ። ይሄ ነው ችግሩ እኮ። ይኸውልህ ከጠየቅ በኋላ ትምህርቱን አትሊስት ባትቀበለውም ስማው። አንደኛ ለአንተ ብቻ አይደለም፣ ወደ 1400 ሰው ስላለ ማለት ነው። ስለ ባህሪ ስናወራ፣ ስለ መለኮት፣ ስለ ስልጣን፣ ስለ እውቀት፣ ስለ ፈቃድ ስናወራ የየራስ አንልም። እኛ አንድ ናት ብለን ነው በቃ። ስልጣን፣ እውቀት፣ ፈቃድ፣ ባህሪ፣ አምላክነት፣ ጌትነት አንድ ነው በስላሴ ዘንድ። በሶስት ግን አካል አለ ብለን እናስተምራለን። የሶስት አምላክ፣ ሶስት እግዚአብሔር፣ ሶስት ጌትነት፣ ሶስት መለኮት ግን ሶስት ፈቃድ፣ ሶስት ባህሪ ግን የለም። ስለዚህ ሶስት ምንነት አለ፣ ሶስት ማንነት ግን የራሳቸውን ማንነት የላቸውም ማለት ነው። ምንነትን እኮ ኤሰንስ ብለን እኮ ፈታ ነው ወንድም ያር እንዴ? እሱን ነው እኮ እሱ የየራሳቸው የላቸውም እኮ ነው ያልኩኝ እኔ። እሺ ይስሐቅ ቀጥል፣ በቃ ችግር የለውም። በቃ ጥሩ መልካም። እሺ አቡ ኢብራሂምን አስገቢው። ለማንኛውም መልካም ያሉትን እንጨርስ። መዝሙልዬ ገባኝ። ኢሳቄ ጥያቄን ጠይቅና አብላሂማ ደግሞ ምን ይላል የሚለውን ነገር ለአንድ ጊዜ ስለ አምላክ አንድነት ትነግለናለህ። ከዛ በኋላ እንጨልሳለን ኢንሻላህ። ጠይቅሽ። የእኔ ጥያቄ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ኢየሱስ ከኔ አብ ይበልጣል ይላል። አብ ከኢየሱስ ይበልጣል? መዝሙር። ኦኬ፣ በጣም አሪፍ ጥያቄ። ትልቁ ላይ አድርገኝ እና ትልቁ ላይ ጥያቄው ግን ቀላል ነው፣ ማብራሪያ የሚፈልግ አይደለም። ከአብ ከኢየሱስ ይበልጣል ወይ ስለ ወይ ይበልጣል ወይ አይበልጥም ነው። እንደዛ ብሎ መልስ የለም ወንድም አለ። ለምን መሰለህ የሌለው ትምህርታችን ይሄ ምን ይላል? አሁንም ይሄ እኮ ነው ይስሐቅዬ፣ እኔ ትልቁ ችግር እየተቸገርን ያለ ነው። ሀ ስልህ ለበለኝ እያልክ ነው። እንደዛ ደግሞ አይሆንም። ጥያቄ ጠየቅኩኝ፣ ይበልጣል ወይ ነው። ኢየሱስ አብ ከኔ ይበልጣል ብሏል እና አብ ከኢየሱስ ይበልጣል ወይ ብዬ ስጠይቅ አንዴ ቢኒ ቆይ፣ አይ ጥያቄ የስ ኦር ኖ የሚባል ቢኒ አንዴ ማስረጃ ጠየቅኩኝ። ይስሐቅ ያው አብ ከኔ ይበልጣል ያለው ይላል። ትርጓሜያችን ሚላን መሰለ ጌታችን የና አብ አንድ ካለ በኋላ እንዴት እኔ ከኔ አብ ይበልጣል ይላል የሚለው ጥያቄ መልሱ ምንድን ነው ይላል? ያው አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አያንስም። በአብ እና በወልድ መካከል መበላለጥ የለም። ጌታችን ከኔ አብ ይበልጣል ያለው አብ ዝቅተኛ ክብር ባለው ወይም ደካማ በሆነው በሰው ስጋ አለመገለጡን ወይም በፍጡራን ስጋ አለመገለጡን ለማሳየት ነው ይላል ትርጉማችን። ይሄ ነው መልሱ። ስለዚህ አብ በስጋ ስላልተገለጠ ኢየሱስን ይበልጠዋል? ኖ በስጋ አልተገለጠም ብሎ ለማሳየት ነው። ለማሳየት ሳይሆን የእኔ ጥያቄ አብ በስጋ ስላልተገለጠ ይበልጠዋል ነው ወይስ አብ ወልድን ይበልጠዋል? እዚህ ጋር ወንድሜ ያነበብኩልን ያው አብ በአምላክነቱ ከወልድ አይበልጥም። መዝሙር የእኔ ጥያቄ እንዳትመልስ ጠይቁን እንዳትመልስ። አይ እኔ እንደምፈልገው ሳይሆን አንዴ በቃ ተመልሶልሃል። ሌላ ጥያቄ ካለ ጠይቅ። በማስረጃ ጠይቁ። በማስረጃ ጠይቁ አላችሁ። በማስረጃ መለስኩልህ። ይኸው ይስሐቅ ምንድን ነው? ቆይ አንዴ ምንድን ነው? አይደለም መዝሙር አንዴ መዝሙር አንዴ ልንገርህ። አንዴ ሳታነቡ አንዴ ልንገርህ። ሳታነቡ አንዴ ልንገርህ። አንዴ ልንገርህ። ምክንያቱም ጠይቀኸኛል።
ስማውና ከዛ ለምን አታነብ እንዳልኩ ልንገርህ። ለምን ደሞ የምከለክለኝ እንዴ? እኮ ልንገርህ። እሱን ቆይ አይደለም አልከለክልህም። እሱማ እንደፈለክ ነው እንደፈለክ ነው ያወራው። እሱን ጠይቀኸኛል። እንደፈለኩ አይደለም የመጽሐፌን ትምህርቴን ነው የነገርኩህ። እንደፈለኩ አላወራሁም። እሺ ትምህርቱን ትነግረኛለህ። እሺ አለመቀበልም መቀበልም መብትህ ነው። ትምህርቴ ግን የሚለው እሺ ያው አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አይበልጥም። እኔ ጥያቄ እሱ አይደለም። አንዴ ጥያቄ ልድገመው። አንዴ ጥያቄ በቃ ሊንዳ፣ እኔ ምንም በዚህ አይነት በመጽሐፍ ቅዱስ ማስረጃ አድርጋችሁ ጠይቀዋሉ። ጨርሻለሁ። አንዴ እሺ፣ ሀሳቤን ላስቀምጥ። ጥያቄ አሉን። ጥያቄው ምንድን ነው? አንዴ ሚዩት አድርግ። አንዴ ጥያቄ ጠይቁ አሉን። ስጠይቅ ግን የቅድሙ በራሳችሁ የጠየቃችሁ ስለሆነ መጽሐፍ ቅዱሳዊ ጥያቄ አድርጉት አሉን። እሺ ያው ሕጉን ለመጠበቅ ያህል መጽሐፍ ቅዱሳዊ ጥያቄዎችንም ለማንሳት ብለን ኢየሱስ ከኔ አብ ይበልጣል አለ የሚል ጥያቄ አነሳ። እሺ አሁን እኔ አንዴ መዝሙር አልጨረስኩም። አይ ቆይ ከዛ ከምን መለስኩ? አልጨረስኩም። ኧረ ኖ ስትናገር ሙሉን ተናገራ። ከምን መለስኩልህ እኮ ሳልጨርስ በመሀል ገብተህ እንዴት ሙሉን ልናገር? መዝሙሩ እሺ ጥሩ። ሳልጨርስ እኮ በመሀል ገብተህና ሙሉን መለስ መጥረት ሙሉ የመለስኩልንም ከምን እንደመለስኩልህ አብራ አያይዘ ንገረን እና ከዛ እንጨርሳለን። ወይ ከባድ ነው። ብቻ ምንም ማድረግ አይቻልም። ለማንኛውም እሺ እና የእኔ ጥያቄ መጽሐፍ ቅዱሳዊ ጠይቃሉኝ። ጥያቄ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ኢየሱስ ከኔ አብ ይበልጣል አለ የሚል ጥያቄ ጠየቁ። ከዛ መዝሙረ የእኛ የመጽሐፍ ቅዱስ ማብራሪያ አንድምታው ላይ ብሎ ከፈተ። እኔ ከአንድምታው የኔ ሀሳብ ምንድን ነው? ከአንድምታው የተረዳኸውን ሀሳብ ንገረኝ። ኢየሱስ ከኔ አብ ይበልጣል ብሏል እና ኢየሱስ አብ ከኢየሱስ ይበልጣል ወይ ነው የኔ ጥያቄ። እሺ መልሴን ደግሞ አብ ከኢየሱስ ይበልጣል? መልሴን ስማ። ከአንድምታው የተረዳኸውን ንገረኝ። መልሴን ስማ። ከአንድምታው የተረዳኸው ድጋሚ ላንበው። መልሱን ስማው። ምን ይላል አንድምታው? አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አያንስም። በአብና በወልድ መካከል መበላለጥ የለም። ጌታችን ከኔ አብ ይበልጣል ለምን አለ ማለቱ አብ በስጋ ለመገለጡን ለማሳወቅ ነው ይላል እኮ። አብ በስጋ ስላልተገለጠ ነው ከወልድ ከኢየሱስ የበለጠው። ለማሳወቅ ነው እንጂ ይበልጣል እያለ አይደለም። ለማሳወቅ እኮ አይበልጥም፣ ግን ኢየሱስ ይበልጣል ያለው ለማሳወቅ ብቻ ነው። አይበልጥም ግን ይበልጣል ያለው በጣም የሚገርም ነው። እሺ ምን ይገርማል? አይ ኢየሱስ ይበልጣል እያለ አንተ አይበልጥም ስትለኝ ከኢየሱስ ጋር እንደዚህ መላተም ተገቢ ነው። ኢየሱስ ይበልጣል እያለ አይበልጥም ብሎ መናገር በቃ ይሄ እኮ መጽሐፍ ነው። በቃ አይ ችግር ኢየሱስን መስማት የሚፈልግ ኢየሱስን ይስማ፣ ማብራሪያውን መስማት የሚፈልግ ማብራሪያውን ይስማ። ይሳቅ ቁርአን አይ በጣም ገባኝ። አይ ይበልጣል ማለት አይበልጥም ማለት ነው የሚል ተፍሲር እኔ አይቻልም። ይበልጣል ማለት ተፍሲር ለምን እንደው የምትመልሱ ለምን ታብራራ? አይ ይበልጣል ማለት አይበልጥም ማለት ነው የሚል ትርጉም እኔ አማርኛ የትኛው ሀገር ትርጉም እንደሆነ አላውቅም። ምንም ይሄ ይኸውልህ በቃ ችግር የለም። አይ እንደዚህ ከሆነ አረዳዳችሁ ችግር የለም። ገባኝ። መዝሙ ይበልጣል አይበልጥም ማለት ነው። መጽሐፋችን ራሱ ማብራሪያው ራሱ ይሄን ነው የሚለው። ከዚህ ውጭ ይበልጣል ማለት አይበልጥም የሚል ትርጉም አለ። የት ሀገር ቋንቋ እንደዛ ሲጀምር አልተባለም። አይበልጥም ማለት እኮ ይኸው አይበልጥም ብሎ ተረስማምላት ቢኒዬ ምንም ጥቅም የለውም። ቢሆነስት እድሜ አይደለም ገባኝ አልኩኝ። እኔ ጨርሻለሁ። እሺ ይበቃናል። ጥያቄ መጠየቅ ፈልጎ ነበረና ጠይቁን። እየሆነብኝ ስለሆነ እሺ አንዴ ስለመጣ ስለጠየቀን እናመሰግናለን። አንዴ ኢብራሂም ዝሙሬ አንዴ ኢብራሂም ሚውት አድርገህ ሊንዳ መዝሙልዬ ግን ሰላም ነው ወዳጄ። ሰላም ብሮዬ፣ እንዴት ነህ? እግዚአብሔር ይመስገን። ለእኛም እድል ይሰጠን። ቆንጆ ጥያቄ ነበረኝ። እኛም ደግሞ አንድ ቀን በሌላ ቀን ጠይቀናል ኢብራሂም። አይ አሁንማ ጨርሰናል። ለእኛም ደግሞ አንድ ቀን ቤትሽን ከፍተሽልን ሙስሊሞችን አስገብተሽ ጥያቄዎቻችን እንዲቀበሉ ብታደርጊልን ልክ ዛሬ እንደተቀበል ነው። እኛ ደግሞ
ሰው መልሶቻችን እነዚህ ናቸው፣ የክርስትና ትምህርት እነዚህ ናቸው ብለን መልሰናል። ተቀበሉት አትቀበሉት እሱ የእናንተ ምርጫ ነው የሚሆነው። እናንተም ደግሞ እንደዚህ ቀን እንትን አድርጋችሁ መዝሙር ላይ አንዴ ቆይ እኔ ልጫንህና ማለት ነው። አንዳንድ ጊዜ አሁን አንድ ጥያቄ ማለት አናውቀውም አይደለም፣ ነፍስያችንን አናውቃትም እና አንድ ጥያቄ አለኝ ብሏል እና እሱ አንድ ጥያቄ ይጠይቅ። ከዛ የሆነ ኮንሰፕት ደግሞ አብላሂ ማስይዘውን ማማዬ እንዳለችው ሌላ ጊዜ ደግሞ እናንተ ገብታችሁ የምትጠይቁበትን እድል እናመቻቻለን ማለት ነው። ሙስሊሞች ማንን ነው የሚያምኑት፣ ምንስ ነው የሚከተሉት የሚለውን አብላሂማ ከነገለን በኋላ እናንተ ደግሞ ጥያቄያችሁን ማማዬ እንዳለችው ይዛ መታ ትጠይቃለች ማለት ነው። ዛሬ ከደግማችሁ ግን አንድ ጥያቄ እንቀበለው። ኦኬ እኔ ደግሞ አሁን አንድ ችግር የለውም ላልቀበል ፈልጌ ነው። ምክንያቱም ብዙ ሙስሊሞች ከአንተ ፊት እየገቡ ስለጠየቁን አንተን ላለመቀበል ፐርሰናል ነገር አይደለም። አንደኛ ረጅም ሰዓት ስራዬን አቁሜ ፐርሰናል ነገሮችን አቁሜ ነው እዚህ የተቀመጥኩ። ይህ ሰዓትም እቀመጣለሁ ብዬም ሲጀመር የገባ ነው ኢብራሂም ለሙስሊሞች መልስ ለመመለስም አልነበረም። ቱ ቢ ኦነስት እሷ ናት በቃ እስቲ ንገሩኝ ስለ ክርስቶስ ብላን የገባ ነው እንጂ እስቲ ሙስሊሞች ጉና ይጠይቁንም ብለን አልነበረም። ቶፒካችን ግን ኢትስ ኦኬ ብለን እስካሁን ጥያቄ ተቀብለናል። አንደኛ ላይፍ አለኝ፣ ፐርሰናል ላይፍ አለኝ፣ ስራ አለኝ። ያን ሁሉ ትቼ ነው ቁጭ ያልኩት። በሌላ ቀን ችግር የለውም እዚሁ ቤት ተገናኝተን እናንተም ቁርአኑን እያነሳ ስለምጠይቃችሁ እናንተ ደግሞ የምጠይቁበት እንደምን ሌላ ሁለተኛ ዙር አመቻቻል። ምንም ችግር የለውም። አሁን ግን መሄድ አለብኝ፣ ጉዳይም ስላለኝ የራሴ መሄድ አለብኝ። ሀሳቢ ብቻ አጠቃልዬ ሉታሊ እንዳፍቀድ መዝሙር ላይ አንድ ጥያቄ መዝሙር ላይ አሁን ማለት ያው የአንዳንድ ጥያቄዎች ስለማልችል ነው መውጣት ስላለ ክርስትና መውጣት እችላለሁ። አይ እቀበልሃለሁ። ሊንዳዬ ይመስለኛል ይበቃል። ምን አለ መሰለሽ ሊንዳዬ አንዴ ስም ይበቃል። አሁን ለተነሱት ሀሳቦች በጠቅላላ እኛ ማጠቃለያ እንሰጣለን። እነሱ ላነሱት ኧረ እንደው በፈጠራችሁ እሺ አንድ ጥያቄ ልጠይቅ ፕሊስ ኢብራሂም እስቲ አንዴ ማለት አሁን ጨርሰናል። ነገና ወይም ደግሞ እዚሁ ቤት ተመልሰን ስንመጣ ትጠይቀናለህ። ጨርሰናል። አሁን ይሄ አንዴ እንትን እናመሰግናለን። በነገራችን ላይ ጥያቄ ጠይቁን ብላችሁ እየተቀበላችሁ ስለነበር እናመሰግናለን። ግን አንዲት ጥያቄ ኢብራሂም አንዲት ነች ያላት እሷን ጥያቄ ብትቀበሉ ሁሉ እሱን ብዬ ማቆጭ እስካሁን ቆየ እኮ ሊንዳ እንዴ እንዴት አንዲት አሁን በፈጠላችሁ ብሎ እየጠየቀ ነው። እነሱ ይቀጥሉ። እኔ ፐርሰናሊ እኔ መውጣት አለብኝ። የሚቀጥሉ እኮ ሌሎች ወንድሞች ሊንዳዬ ምን መሰለሽ አሁን ማጠቃለልም ስላለበት